እንዲህ አይነት የግድያ ወንጀልን አንተ እንዳልከው ኢንቮልቭ ያደረገ ከሆነ የምርመራ ስራውን ሰርቶ እስኪያጠናቅቅ ድረስ ፖሊስ የክስ ሂደቱ በፍርድ ቤት ደግሞ አሰምቶ እስኪጨርስ አቃቤ ህግ ዋስትና የሚባል ነገር ለጊዜው አይኖርም ማለት ነው። ስለዚህ በደንብ ማንሳት ያለብን ሌላው ደግሞ እዛው አካባቢ ላይ የነበሩ ነገሮች በደንብ ይጠናሉ። የሞተበት ኤሪያ ላይ የነበሩ የሰው ምስክሮች ሊሆኑ ይችላሉ፣ የዓይን እማኞች ሊሆኑ ይችላሉ። እነሱም በአግባቡ ይታያሉ ከፎረንሲክ ምርመራው በተጨማሪ ማለት ነው። በዛ ጊዜ የተደረገው ምርመራ በቂ አይደለም። የፎረንሲክ ምርመራው በቂ አይደለም። ገነን እንዳልኩ ቅድም የሰርከምስታንሻል ኤቪደንሶቹ ደግሞ ገነን እንደዚህ አይነት ማይንድ ሴትአፕ ያለው ሰው አይደለም። ራሱን ሊገል የሚችልበት አይነት ሰው አይደለም። ሰው የዚህ ሰው አሟሟት በተለይ ሰሞኑን በሚዲያ ከሚንሸራሸረው ነገር ጋር ተነስተን ስናይ በጣም ትኩረት ይስባል። የፍትህ ጥያቄ ተነስቷል። ከአሟሟቱ ጋር በተያያዘ በጣም ብዙ ጥርጣሬዎች ለምርመራ መነሻ የሚሆኑ ብዙ ጭምጭምታዎች እየተሰሙ ያሉት አሁን ትኩረታችንን የሳበው በጥያቄ መልክ ማንሳት የምንፈልጋቸው አንዳንድ ፖይንቶች አሉ። በእኔ በኩል ያስኳቸው እነሱን ባነሳ ደስ ይለኛል። ያነሳው የሆነ ነገር ማድረግ ብትፈልግ ቤቷ ውስጥም ማድረግ የሚከለክላት ነገር የለም። አሁን እንደተባለው የመግደል ነገር የመግደል ሐሳብ ካለ ማለት ነው አይደለ? ይሄ በሩ መሰበሩ ቁጥር 1 በቃ ቁጥር 1 ስህተት ነው። ምንም በቃ ለምሳሌ አሁን ፖሊስ የምርመራ ስራውን ሲሰራ ለዚህ አጥጋቢ መልስ ማግኘት ያለበት አይመስልም? እድል ያለው ማትረፍ የምችል ከሆነ ብናቃለን አይደለ? የማትረፍ እየቻል ካለ ማትረፍ ራሱ ወንጀል ነው። የሚችል ቢሆን ኖሮ ግን እንደሱ አይነት ነገር አልሰማንም እስካሁን ከሳያቸው አይደለም። ስለዚህ ነፃ እንዲወጣ ያለ ትርምስ ልነግርህ አልችልም። ወደ ማን ሳይድ? ሁሉም ወደ ተከሳሹ። የሞተውስ? እሺ ሌላ ጥያቄ ልጠይቅህ። 2 ዓመት ሊሆነው ነው። መዘግየቱን እንዴት ታየዋለህ? አክቹሊ በይርጋ የሚታገድ አይደለም ቢሆንም ዘግይቷል አይደለ? 2 ዓመት ሊሞላው ነው። ራሱን አጥፍቷል ወይስ ሰው ገደለው የሚለው ነገር በፎሬንሲክ ሊረጋገጥ የሚችል ነው ወይ የሚለውን እሱ ጋር ልክ እናወራለን ማለት እና ራሱን በገመድ ያነቀና ሌላ ሰው በገመድ ያነቀው ሰው ይለያያል፣ ይረጋገጣል እና ይታወቃል። እሺ በሰው ተገሎ ነው የሚለውን ነገር ፋክት አምነን ኮንፍሮንት ቢያደርግና እንትን ቢል አሁን ያንን እንትን ወይ ጸጉር ወይ ምናምን እዛ ላይ ልናገኝ እንችላለን ወይ ነው። ከኦልሞስት ከ2 ዓመት ሊደርስ ነው። በዚህ ጊዜ አሁን ማግኘት ይቻላል የዲኤንኤውን ማለት አስክሬን እንኳን ወጥቶ ይመርመር ቢባል ኦሬዲ ፍላሽ እና እንትን ይጠፋሉ። ራስ ማጥፋቱን ፖሊስ በምርመራ ሂደት ካረጋገጠ በጣም ትልቅ ነገር እኮ ነው። ፍትህ ተገኘ እኮ። ለነማን ፍትህ ተገኘ? ለሆቴሉ ባለቤት፣ ለገነነ፣ ለሚስቱ። እንደገና ደግሞ አንዴ ተያዘ ሰው ጥሩ ነገር ነው። ግን ስላነሳው ግን በዛው ወደ አንድ ኢሹ ግን ብንገባ አንድ ጉዳይ ብንገባ ደስ ይለኛል። ሱሳይድ አድርጎ ሊሆን የሚችልበት እድል አለው እና እንደዚህ አይነት ፌመስ ኬዞች አሉ። ይቆዩና ግን ሚዲያ ነው የሚቀሰቅሳቸው እነዚህ ነገሮች ማለት ነው። እኛ አይዶን ነው እዛ ቦታ ላይ ሆነ ምን አይነት ውሳኔ እንደምትወስን በዚህ አስቸጋሪ ነው። ቦታው ላይ መሆንና ከቦታው ውጪ ማለት እሷ ስላለች ብቻ አይደለም እኮ እዛ ጋር የነበረ ሰው አምኗል ያንን ነገር። ለምሳሌ ሰይድ አምኗል። በሩ ካልተከፈተ በውስጥ ከተዘጋ ሰው መሞቱን እንዴት አወቁ? ዳኒ እንኳን ደህና መጣ። እንኳን ደህና ቆየኝ ሸዋስ። ኦኬ ዛሬ በማን ጉዳይ ነው የምንወያየው? ዛሬ ስለ ገነነ መኩሪያ ወይንም ሊብሮ ጉዳይ ነው የምናወራው። የገነነ ያለ ያው አነጋጋሪ ነበረ። በታሪክ አዋቂነቱ ይታወቃል። ከዛ በኋላ ሊብሮ በሚባለው ደግሞ ጋዜጣው በጣም ፌመስ ነበረ። ከዛ በኋላ በእኛ እድሜ ደግሞ በአሻም ቴሌቪዥን እናውቀዋለን። ከዛ በሬዲዮ ደግሞ በተለያዩ የሬዲዮ ጣቢያዎች ላይ ታሪክና ስፖርት ነክ ጉዳዮችን እና ኪነ ጥበብ የሆነ ጊዜ ደግሞ አሪፍ የኪነ ጥበብ ፕሮግራም ያዘጋጅ ነበር። የዛኔ እኔ ናዝሬት ተመላላሽ ነበርኩኝና እሁድ ከሰዓት ወደዚህ መምጣት ነበረብኝ ሰኞ ጠዋት ስራ ለመስራት። መንገድ ላይ ስመጣ እሺ ያለ አዲስ አበባ እስክደርስ ድረስ የድሮ ሙዚቃዎችን
ከነ ታሪካቸው የሚያቀርብበት አሪፍ ምርጥ ፕሮግራም ነበረው እና ገነነን በዛ አውቀዋለሁ። ከዛ በኋላ ያው ዋሻም በምናምን ሁላችንም እናውቀዋለን። የሀገር ውስጥ ስፖርት ላይ ከፍተኛ ትኩረት አድርጎ የሚሰራ ነው። ከመነሻው ከዜሮ ስንጀምር የሱን ታሪክ የሻሸመኔ ልጅ ነው። የሻሸመኔ ልጅ ነው። ሻሸመኔ ተወልዶ እዛው አደገ። ከዛ የኳስ ፍቅር ነበረው። ኳስ ተጫዋች ነበረ። ኖርማሊ ኳስ ተጫዋች ነበረ። ኳስ ሲጫወት ከበረኝነት እስከ አጥቂነት ያለውን ነገር ይጫወት ነበረ። ስለ ኳስ ኦልሞስት ጠቅለል ያለ እውቀት አለው። በዛም ነው ይሄ ሊብሮ የሚባለው ስም። ሊብሮ ምን እንደሆነ ታውቃለህ? ኳስ ላይ እንዴት ኳስ ያው የለውበትም። የሚገርም ገነነን እንደው ምን የማውቀው በጣም የሚገርም ስቶሪ ቴለር ነው እና ከዚህ ከኢህአፓ ከደርግ ጊዜ ጋር በተያያዘ ያለውን ነገር ልክ እንትን ሲል የሚገርም ነገር እኔ አሁን ቲቪ እያየው ለምሳሌ የሆነ ስራ ልሰራ ብዬ ግን በአጋጣሚ ሳይው ሳልፈልግ በቃ ቁጭ ልል እችላለሁ። ትመሰጣለህ። በጣም ይሄ የስቶሪ የሚናገርበት መንገድ ይገርማልና በሱ ነው ማውቀው። ግን ዋናው ከዚህ ከስፖርት ጋር የተያዘው ላይፉ መሰለኝ እሱ የሚበልጠው። በአብዛኛው ስፖርቱ ነው የሚታወቀው። ኖርማሊ አሁን ያልከውም ፓርት ላይ አብዛኛው እንዲያውም መጽሐፎቹን የጻፈው እነዚህ ጉዳይ ላይ ነው። ይሄ በቲቪ የሚናገራቸው አይነት ስቶሪዎችን ለምሳሌ ኢህአፓና ስፖርትን በተመለከተ ስፖርተኞች ከኢህአፓ ጋር በነበራቸው የነበራቸውን ላይፍ ኤክስፒሪየንስ በተመለከተ 3 ቮሊዩም መጽሐፍ አሳትሟል። ኢህአፓና ስፖርት 1 2 3 የሚል ማለት ነው። በ3 ቮሊዩም የተጠቃለለ የመጀመሪያው ስራው ስልጠና ላይ ኢትዮጵያዊ ስልጠና የሚል የመጀመሪያ መጽሐፍ ልክ የኢትዮጵያ አመራር የኢትዮጵያ ባህል ምናምን የምንለው የራሳችን ያስፈልገናል የምንለው አለ አይደል? ኢትዮጵያዊ የሆነ አመራር ያስፈልገናል። ጠቅላይ ሚኒስትሩ የሚሉት ነገር አለ ኢትዮጵያዊ የሆነ ነገር ምናምን እንደሱ ኢትዮጵያውያን በራሳችን መንገድ ነው ኳስን መጫወት ያለብን። እንደ አውሮፓውያኖቹ እንደሚጫወቱት ፊዚካል የሆነ ጂም ገብተን ምናምን አይደለም። ኳስ ላይ የተመሰረተ ኳስ ላይ ትኩረት አድርገን ብሎ የራሱን የስልጠና ዘይቤ ያስተዋወቀበት የራሱን ፓተንት በለ ኮፒራይት ሊሰጠው የሚገባ አይነት እንትን የመጀመሪያው መጽሐፉ እሱ ነው። ከዛ በኋላ ኢህአፓና ስፖርት ከተጻፈ በኋላ ፍትሐዊ የጠጅ ክፍፍል የሚል ደግሞ እንደዛው ተመሳሳይ ስቶሪ የሆኑ በደርግ ጊዜ የነበሩ ስቶሪዎችን እንደዛ የጻፈበት አለ። የእግር ኳስ ወጎች የሚል የጻፈው ሌላ መጽሐፍ አለ። ከዛ ደግሞ መኩሪያ የሚባል ስለ መኩሪያ እንትን ያወራው መኩሪያ ማናት? መኩሪያውን ስታውቀው የአባቱ ስም መጠሪያ ነው አይደል? ባይዘው ሊብሮ የሚለውንም ልትነግረኝ ብለሃል። አንድ ላይ ንገረኝ። ኦኬ ሊብሮንም ረሳሁት። ሊብሮ ማለት 5 ቁጥር ቦታ ላይ የሚጫወት ተጫዋች ሆኖ ዲፌንሲቭ ሚድፊልድ 5 ቁጥር ማለት ዲፌንሲቭ ሚድፊልድ ማለት 5 ቁጥር መሀሉ ላይ ማለት ነው። ከዛ እየሄደ ግን ሄዶ ኳስ የሚያገባ አይነት ተጫዋች ሊብሮ ይባላል። በዛ ጊዜ 1980ዎቹ ምናምን ላይ የነበረ ስያሜ ነው። እና ሩጉሌት እና አምባስቲ የሚባሉ ተጫዋቾች በነበሩበት ጊዜ እኔ ኳስ አላውቅም፣ ግን ሚድፊልደር ማለት ነው። ሚድፊልድ ሆኖ አሁን ሚድፊልድ ብትል ሚድፊልድ ነው፣ ሲከላከል ነው 90 ደቂቃ የምታውቀው አሁኑ ሚድፊልድ ማለት ነው። የዛን የነበሩት ሊብሮ የሚባሉት ሚድፊልዶች ግን ይከላከላሉ፣ ሄደው ደግሞ ጎል ያገባሉ አጥቅተው ማለት ነው። ከተከላካይ ነው የሚነሳው ነው። ከተከላካይ ከ5 ቁጥር ተነስቶ እኔ እኮ ከመሀል ነው ያሰብኩት። 5 ቁጥር ከበረኛው ፊት የነበረ ተጫዋች ሄዶ እንትኑም ይሄ የኢትዮጵያ አሰለጣጠን የሚለውን ኮንሰፕቱ ከዛ ነው የመነጨው። ተከላካይ ብቻ አይደለም፣ በረኛ ብቻ አይደለም፣ ይሄዳል፣ ይወጣል፣ ይጫወታል። ከዛ ጎል ለማስቆጠሩና አሲስት ሊያደርግ ይችላል የሚል አይነት ነገር ነው። የመጨረሻው መጽሐፉ ደግሞ አሸናፊ ግርማ የህይወት ታሪክን አሸናፊ ግርማ የኢትዮጵያ ብሔራዊ ቡድን ተጫዋች የነበረ ነው። ይሄ የወጣቶች ዓለም ዋንጫ ላይ የተሳተፈ ተጫዋች። ዓለም ዋንጫ አልፈን ነበር የወጣቶችም ቢሆን እዛ አርጀንቲና ምናምን ስለሱ የጻፈው አለ። መኩሪያ ማለት ደግሞ አንበሳ ነው። አንበሳ ሻፍቲን አፍሪካን አይተዋል? ሻፍቲን አፍሪካ የሚባል ፊልም ሻፍቲን አፍሪካ አገብዛለሁ ልክልሃለሁ። ሻፍቲን አፍሪካ ላይ ሻፍቲን አፍሪካ ማለት የሆሊውድ የተሰራ ኢትዮጵያውያኖች ያሉበት እነ ጭራ ቀረሽ
ማን ነው ደግሞ ብቻ ብዙ ኢትዮጵያውያን አሉበት። ኢትዮጵያም የተሰራ ሹቲንግ ኢትዮጵያ ውስጥ ያለ ነው እና መኩሪያ ዘላ ያለ እንደ አክተር ስለሱ የጻፈው ያው ኢትዮጵያ በአንበሳ ትታወቃለች አይደል? በንጉሱ ጊዜ ነበረው ስለ እሱ ብዙ ጊዜ ከንጉሱ ጋር ፎቶ ላይ ምናምን የምናየው አንበሳ መኩሪያ የሚባለው አንበሳ ለማዳ አንበሳ ነው። ተጨማሪ ደግሞ ኮፒራይት እንዳይጠይቅ ራሱ መጽሐፉን አንብበው አለ መጽሐፉ ጽፎበታል ማለት ነው። ገነነ ማለት ይሄ ነው ባጭሩ። ኦልራይት ሶ ጁሪስ ፖድካስት እንደምታውቀው ዳኒ በተለይ ኢትዮጵያ ውስጥ በጣም ኢትዮጵያ ውስጥም ሆነ ከኢትዮጵያ ውጭ ያለው ዲያስፖራ በጣም ቫይራል ሆኖ ትኩረቱን የሳበው አንድ ጉዳይ ስፔሻሊ ከህግ ጋር ትንሽ ግንኙነት ካለው በዛ ላይ እኛ ሪአክሽን ቪዲዮ ልንሰራ እንችላለን። ትኩረታችን የሳበው የሚል አንድ ፕሮግራም አለ፣ በሱ ሽፋን ልንሰጠው እንችላለን። ስለዚህ ገነነ ምንም ጥያቄና መልስ የሌለው በጣም ታዋቂ በጣም ታላቅ ሰው ነው የነበረው። ሰው የዚህ ሰው አሟሟት በተለይ ሰሞኑን በሚዲያ ከሚንሸራሸረው ነገር ጋር ተነስተን ስናይ በጣም ትኩረት ይስባል። የፍትህ ጥያቄ ተነስቷል። ከአሟሟቱ ጋር በተያያዘ በጣም ብዙ ጥርጣሬዎች ለምርመራ መነሻ የሚሆኑ ብዙ ጭምጭምታዎች እየተሰሙ ነው ያሉት። ሰው ከሱ ጋር ተያይዞ እንደ ህግ ባለሙያ ሌሎች ሚዲያዎች ላይ ያለውን ነገር ያንን እንደ ኤኮ እናንጸባርቅም። እዚህ እኛ የራሳችን ሪፍሌክሽን በተለይ ከዚህ ከአሟሟቱ ጋር ተያይዞ ከክራይም ኢንቨስቲጌሽን ጋር ተያይዞ ምን ሊደረግ ይገባ ነበረ ኤንድ አሁን ደግሞ እንዴት ትኩረት ሊሰጠው ይገባል ብለን የምናነሳቸው አንዳንድ ጥያቄዎች አሉ። እነዚህ በትኩረት ሊታዩ የሚገባቸው ናቸው ብለን በጥያቄ መልክ አትሊስት እናነሳውና ይሄ በጥያቄ መልክ የምናነሳው ነገር አንደኛ ለገነነ አድናቂዎች ይሄን ጥያቄ ሸር ሊያደርጉት ይችላሉ። ሁለተኛ ለፍትህ ተቋማት በተለይ ደግሞ ፖሊስ አካባቢ ላይ የምርመራ ስራውን ሲሰሩ ይሄኛ ልክ የምናነሳው ጥያቄ የምርመራ ስራውን ሲሰሩ እንደ ግብአት የሚጠቀሙበት ኮንሲደር የሚያደርጉት ነገር ሊሆን ይችላል። በሌላ በኩል ግን አሁን እኔ እናንተ ዛሬ በጁሪስ ፖድካስት ስንወያይ የያዝነው አቋም የለም፣ ምናንጸባርቀው አቋም የለም። ከግራ ቀኝ ጉዳዩን አይተን አሁን እኔ የሆኑ ጥያቄዎች አሉኝ ዛሬ ማነሳቸው፣ አንተም እንደዛ የምታነሳቸው ጥያቄዎች ሊኖሩ ይችላሉ። ለአንዳንድ ጉዳዮች ደግሞ ሪፍሌክት የምታደርጋቸው መላምቶች ደግሞ ሊኖሩ ይችላሉ። እነሱን ነገሮች አንስተን እንወያይባቸዋለን። አይ ቲንክ ከሞታ አሁን ጥር 2016 አይደለ? ሶ አሁን ስንት ጊዜ ሆኖታል? ኦልሞስት ወደ 2 ዓመት እየተጠጋው ነው። 1 ዓመት ከ10 ወር አካባቢ ነገር እየሆነው ነው ራፍሊ ማለት ነው። ስለዚህ ከሱ ጋር በተያያዘ እስኪ አንዳንድ ነገር እንወያያለን። ምናልባት ለአድማጮቻችን እንደ ፋክት ብሪፍ የምታደርገን ነገር ከዚህ ከንትን ጋር ተያይዞ ያለው ነገር ነው። እስኪ ቤት የሆነ ነገር ተፈጥሮበታል፣ ፋሚሊ ውስጥ የሆነ የተነሳ ነገር አለ። ስለዚህ ወደ መጨረሻዎቹ ሰዓታት ከጊዮን ሆቴል አንስቶ እዚህ ሳሪስ አካባቢ ነው ቀጥሎ ያለው ሆቴል። ወደዛ መንገድ ወደ ከሱ እዛ አካባቢ ያሉት ነገሮች እስኪ የምታውቃቸውን እነሱን ነገሮች እስኪ ብሪፍ አድርገን። እንግዲህ እነዚህ መጀመሪያ ያው እንደ ኢትዮጵያዊ የገነነን ነፍስ ያው እሱን ይማረው በገነት ነፍሱን ያኑረው። ሁለተኛ ወደ ፋክቶቹ ስንመጣ እነዚህን ፋክቶች ከተለያዩ ሚዲያዎች ነው ያገኘናቸው ፋክቶች ስለሆኑ መነሻ ሊሆኑ ይችላሉ ላይሆኑ ይችላሉ። እሱ በኋላ የሚጣራ ነገር ሆኖ ያለውን ነገር ለመነሻ ለመንደርደሪያ እንዲሆነ ያክል ያለውን ነገር እናውራ። ገነነ የስኳር በሽተኛ ስለነበረ የመጀመሪያው ሲነስ ምንድነው እግሩ ይቆረጣል። አንድ እግሩ ይቆረጣል። አንድ እግሩ ከተቆረጠ በኋላ ቤት ውስጥ አለመግባባቶች ምናምን ይኖራሉ የሰማ ነው በየሚዲያው ማለት ነው። እነዛ ስለሆነ ባለቤቱ ጊዮን ሆቴል አካባቢ በመኪና
ትጥሏለች ማለት ታወርዷለች መኪና የሆነ ሆቴል አካባቢ። ከዛ ስልክ ይደውልና ከጊዮን ሆቴል መያዝ ስለፈለገ መቀመጥ ስለነበረበት ፍሮም ሳማን ገንዘብ ምናምን እንትን ብሎ አሁን ያልከው ቅድም ዋካንዳ ሆቴል የሚባለው አካባቢ ሆቴል ይይዛል። ፋክቱስ ነው። ከዛ እንግዲህ የመጨረሻውም ሞቶ ተገኘ የተባለበትም ሆቴል እሱ ነው። አንዳንድ ተጠርጣሪም የተያዘው የሆቴሉ አሁን የሆቴሉ ዋካንዳ ሆቴል የሚባለው ባለቤትም እንደ ተጠርጣሪ ተይዟል ሰውየው ማለት ነው። ምንድነው ጄኔራሊ የወንጀል ጥርጣሬ እንዲፈጠር ሁለት ነገሮች ናቸው በየአቅጣጫው የነበሩት። በጊዜው የነበረው ነገር በሚዲያ ማን ኦፊሻሊም ሲወራ የነበረው ነገር ገነነ ራሱን አጥፍቷል የሚል ነገር ነበር። ራሱን አጥፍቷል ተባለና በዛ መንገድ የሆኑ ምርመራዎች ተደርገው ነበረ። በቃ በዛ ኮንክሉድ ተደርጎ ቀብሩ ሊፈጸም ነው የተደረገው። ከዛ በኋላ ግን አይ ቲንክ የሚዲያ ፕሬዠር የሚዲያው የሆኑ የሚወሩ አንዳንድ ሰዎች እየወጡ የሚያወሩት ነገር ነበር። አይደለም ገነነ ራሱ ሊያጠፋ የሚችል ሰው አይነት አይደለም። የሳይኮሎጂካል ሜካፕ ራሱን የሚያጠፋ ሰው አይደለም። ሁለተኛ በጊዜውም ራሱን አጠፋ ለማለት በደንብ መመርመር ነበረበት። ራሱን ለማጥፋት እዛ ክፍል ውስጥ የተባለው ሆቴል ክፍል ውስጥ ፉቲንጉን አውጥተው በሚዲያ የዘገቡ ሰዎች አሉ። ምንም ራስን ለማጥፋት የሚያስችል ነገር የለም ማለት ታንቆ ነው ራሱን አጠፋ የተባለው። አንደኛ አንድ እግር የሌለው ሰው፣ ሁለተኛ ጣራው የሚታይ የነበረው ጣራ ይሄ ምንም ገመድ ምናምን የሌለበት ሙሉ የድንጋይ ጂምሰም ቦርድ የተሸፈነ አይነት እንትን አለ አይደለ? እንደዛ ነው ሲባል የነበረው። የበሩ እጀታ ላይ ነው አንገቱን እንትን ብሎ በቂ አይደለም ነው የብዙ ሰዎች ጥርጣሬ። በኋላም በየሚዲያው ሲገለጽ የነበረው ይሄ ነው። የበር እጀታ ላይ እንዴት ሰው ራሱን አንቆ ይገላል የሚል አይነት ጥያቄ ያነሱ ሰዎች አሉ። በሱ ቅርብ የሆኑ ሰዎችም ማለት ነው። እዛው በጊዜውም በቦታውም የነበሩ ሰዎች ይሄ በኋላ ጥያቄ ያስነስቶባቸዋል። መጀመሪያ ሚዲያው አወራ፣ ከዛ በኋላ እንደዚህ እዛ የቀጠለው ነገር ምንድነው? እንደዚህ ሲወራ የነበረው በሜንስትሪም ሚዲያም ነው። በሜንስትሪም ሚዲያ ማለት በቴሌቪዥን ደረጃ በቴሌቪዥንም ሲወራ ነበር፣ በዩቲዩብም ሲወራ ነበር። እነዚህ በደንብ ሲያወሩ የነበሩት የተወሰኑ 2-4 ጋዜጠኞች ናቸው። እነሱ ላይ የገነነ መኩሪያ ባለቤት የስም ማጥፋት ክስ ስሜን አጥፍተውታል። ምንድነው አክቹሊ አንዳንድ ያዘጋገቡን ይል ነበር። ወደ እሷ የመውሰድ ነገር ነበረው። እሷና የሆነ ሳምባዲ ናቸው ያስገደሉት የሚል ነገር ነበር። እነዚህ አይነት አሊጌሽን በሚዲያው ይቀርብ ነበር። አሊጌሽን ነው፣ ጥርጣሬ አልነበር። አንዳንዴ አዘጋገባችን ሌላ ቀን እናወራ ይሆናል በሰፊ የሚዲያ አዘጋገብ ኢቲክስ። አንዳንዴ እኛም ሀገር የተወሰነ እንትን ማለት አለበት አይደለ? አንድ ሰው ነፃ ተደርጎ ይገመታል። መጨረሻ ላይ ነው ብለህ የምታወራው ፍርድ ቤት ነው ሲልህ ነው አይደለ? እስከዛ ድረስ ግን ተጠርጣሪ ነው የሚባለው። የትኛው ሚዲያ ላይ እንደዛ ነው መዘገብ ያለበት። ኢቨን ፖሊስም ሲዘግብ እኛ ሀገር ችግር አለ። አንዳንድ ወንጀለኛ ብሎ የሚዘገብበት ጊዜ አለ። ወንጀለኛ አይባልም ለጊዜው። ምን ሆነ ብቻ የሚዲያው ጫና እና እነዚህ ነገሮች እንትን አሉና እሷ ክስ መሰረተች። ዲፋሜሽን ክስ ማለት ነው 4 ጋዜጠኞች ላይ። እነዚህ 4 ጋዜጠኞች ደግሞ በራሳቸው መንገድ የገነነ ቤተሰቦች ይዘው ወንድሙን ይዘው ሌሎችንም እህቱንም ሌሎችንም ይዘው ምን አይነት አካሄድ ሲሄዱ ነበረ። በዛ ጊዜ የተደረገው ምርመራ በቂ አይደለም። የፎረንሲክ ምርመራው በቂ አይደለም። ገነነ እንዳልኩ ቅድም የሰርከምስታንሻል ኤቪደንሶቹ ደግሞ ገነነ እንደዚህ አይነት ማይንድ ሴታፕ ያለው ሰው አይደለም። ራሱን ሊገል የሚችልበት አይነት ሰው አይደለም ማይንድ ሴቱ።
ሁለተኛ ያ የተባለው በር ላይ ነው ምናምን ከሱ ፊዚካል ሴታፕ አንፃር በር ላይ ሰው እንደዚህ ራሱን እንዴት አንቆ ይግል ይችላል አጠያቂ ጥያቄ ስለሆኑ እነዛ ነገሮች በአግባቡ አልተመረመሩም። ስለዚህ በሚል በወንድሙ በኩል ደብዳቤ ተጻፈ የሚል ነገር ሚዲያ ላይ አይቻለሁ። ይሄ ምርመራ ድጋሚ ሊመረመር ይገባል የሚለው ማለት ነው። እነዚህ ሁለት ነገሮችን ያያቸው በዚህ በኩል የዲፋሜሽን የፍትሐብሔሩ ኬዝ አለ፣ በዚህ በኩል ደግሞ ፖሊስ ጋር ጫና እየተደረገ ያለበት ነገር ነበር። እንደዚህ አንድ ሁለቱ ቀጠለና ሁለቱም ኬዝ አሁን ምን ሆነ? ዓርብ ዕለት በ3 ሰዎች በቁጥጥር ስር ዋሉ የሚል ዜና ሰማ። እነማን ናቸው? አንደኛው ገነነ መኩሪያ ባለቤት ናት። ሁለተኛው የእሷ ጓደኛ ነው ተብሎ አሁን ማውራት ላይ ያስፈልግ ይችላል ከሷ ጋር ያለ የተባለ ሰው ነው። ሶስተኛ ደግሞ የሆቴሉ ባለቤት ነው። አሁን ዋካንዳ ሆቴል ያለው ባለቤት ነው። እሱ ምንድነው በደንብ እንዲጣራ ምናምን ጊዜ ሰጥቶ መጣራት የነበረበትን ነገር ሳያጣሩ በሩ ተሰብሮ ተከፍቶ አስክሬኑ በመኪና ተጭኖ እንዴት ተረስ በመኪና የጫነው ደግሞ ሁለተኛ ተጠርጣሪ አልኩ ነው። እነሱ ስላደረጉ የማስረጃ ማጥፋት ነገር ነበረ። ስለዚህ እነዚህ ሰዎች ተጠርጣሪ ናቸው አይደለም እሱን ወደፊት የምንሰማው ሆኖ ምን ሆነ? በመጨረሻ ላይ 14 ቀን ጊዜ ቀጠሮ ፍርድ ቤት ፈቀደና አሁን እነዚህ ሰዎች በቁጥጥር ስር ናቸው ማለት ነው። ኦኬ ኦልራይት። እሺ እሱ የ14 ቀን ጉዳይ እንመለሳለን ዳኒ። እስኪ በጣም አስቸጋሪ ነው። ያው እንዳልኩ አቋም እኛ አንይዝም ላለመያዝም ጥረትም ደግሞ ስለምናደርግ ማለት ነው። ኦኬ በገነነ ሊብሮ ሚስት በኩል ሆነን ስናየው አሁን ለምሳሌ እሷ ምንም እጇ የለባትም ብለን ስናስብ በሚዲያ እንደዛ መብጠልጠሉ እውነትም የዲፋሜሽን ክስ ምናምን ድረስ ሊወስዳት የሚችልበት እድል አለ አይደለ? ልክ ነው። አንድ ሰው አንዲት የሆነች ሴት ባሏ ስንት ዓመት በትዳር ተጣምራ አብራ የቆየችው የልጆቿ ወላጅ አባት ምንም ሌላ ብዙም ልተነተን ትችላለህ። እንዲህ አይነት ሰው እንዲያውም እኮ ይሄ ሰው ሲሞት የመጀመሪያ ተጎጂዎች ከምትላቸው ሰዎች መካከል በግንባር ቀደምትነት ምናልባት ከልጆች እኩል ወይ ቀጥላ የምትመጣ ሚስቱ ናት አይደለ? ስለዚህ ይሄ ስብራቱ እያለ ጭራሽ በሚዲያ ደግሞ እሷ ናት መባሉ ትክክል አልሆነም ብለን ስናስብ ነው ማለት ትክክል አይደለም ብለን ስናስብ ክስ አይደለም በጣም ብትፋለም ብትከራከር እኔ ያን ያክል የሚያስወቅስ ነገር አይደለም። ወደዚህኛው ሳይድ ደግሞ እንምጣ። እዛም እዚህም ያለውን ሪፍሌክሽን እናነሳዋለን። ያ ወደዚህኛው ደግሞ ስንመጣ እኔ እንደው ከመጀመሪያው ልነሳ። ቤት ውስጥ በስኳር በሽታው ምክንያት እግሩ እንደተቆረጠ ይሄ የታመነ ጉዳይ ይመስለኛል። የታመነ ጉዳይ ስለሆነ እሱን መነሻ እናደርገዋለን። ስለዚህ እግሩ ተቆረጠ። የሚገርም ነገር በጣም ሌት ነው የወጡ ቪዲዮዎች፣ ፎቶግራፎች ሁሉ ሳይ እግሩ ተቆርጦ ምናምን ይታያል እና ቤት ውስጥ እያለ ውጭ መውጣት ይፈልጋል ይመስለኛል። ስለዚህ ወደ ውጭ ልውጣ ሲል ውጭ እንዲወጣ ነገር አልተፈለገም ነገር ተባለ። የቤተሰብ ጉዳይ ነው። እንዴት ቤታቸው እንዴት ማኔጅ እንደሚያደርጉት እንዴት እንደሚመካከሩ ምን ይሄ ፐርሰናል የሆነ ጉዳይ ስለሆነ ዊዶን ነው። ጊዮን ሆቴል እዚህ ጋር ያስኩት ቀን አለ ከሚዲያዎች ላይ ያገኘሁት ነው። ጥር 13 2016 ዓ.ም ጊዮን ወስዳ ቅድም አንተ እንዳልከው አስቀመጠችውና ቤት ተመልሳ መጣች ይላል። ከዛ ወደ ቤት እንዲመለስ ግን አልፈልግም ትላለች ይላል። ፎር ሳምባዲ አይደለ? ወደ ቤት አይንተና ለምሳሌ የገነነ ወንድም አለማየሁ በቃ ልክ ብለምናት ነው የሚለው። ብለምናት ወደ ቤት በጭራሽ አይመጣም አለች። እንግዲህ ይሄ ሰውዬ በነገራችን ላይ የስኳር በሽተኛ ስትሆን ያው አሁን ብዙ ምልህ እንሰማለን አይደለ? ጓደኞቻችን ሁሉ አሉና ለምሳሌ በጣም ይሄ የመከፋት የመነጫነጭ ምናምን አይነት ነገር ባህሪ ያመጣል። የስኳር በሽታ አንዱ እሱ ነው። ልክ ነው። እሱ ሁኔታ ያለ እግሩ ተቆርጦ በጣም ታላቅ ሰውና ሴሌብሪቲ ነው በስፋት በሀገር አቀፍ ደረጃ በዓለም አቀፍ ደረጃ ምናምን ነገር በዲያስፖራውም ዘንድ የሚታወቅ ሰው ነው። የሚፈጥረው ሳይኮሎጂካል ፕሮብሌም አለ። ይሄን ሰው ከቤቱ ውጪ ወስዶ
እዚህ ድርሽ እንዳይል የሚያስብል እሱ ነገር ትኩረቴን ስቦታል። ትኩረት ሊስብ ይችላል እና አንድ ሚንስ ሊወራ ይችላል። ልክ ነህ። መነሻ ሊሆን ይችላል። አሁን ይሄ ባይዘው በሁለት ሳይድ ያስኬዳል። እሺ ይሄ በመካከላቸው የተፈጠረ ታላቅ ቅራኔና የከረረ ጸብ ኋላ ለሚባለው ነገር እንደ ግብአቱ ነው ሊያገለግል ይችላል። ምክንያቱም አንድ ጥላቻ ሂዶ አድጎ አንድ የሆነ ደረጃ ላይ ሊደርስ ይችላል። እሱ ደግሞ መጠፋፋት ሊሆን ይችላል አንዱ። በዚህ ጽንፍ ስታስበው እንደዛ ይመስላል። ሁለተኛ ደግሞ በተቃራኒ ደግሞ ስታየው የሆነ ጸብ ተፈጥሯል። ግን ከሷ ጋር በማይገናኝ አይነት መንገድ ሰውየው ከሞተ ከሷ ጋር ሊገናኝ የሚሞክርበት እድል አለ። ሎጂካሊ እንደዛ ሰው ያስባል አይደለ? ልክ ነው። ካንተ ጋር በጣም ኃይለኛ ጸብ አለን፣ የጸባችን መጠን ያስፈራል። ስለዚህ የሆነ ቦታን የተገድየ በአካባቢው ከተገኘህ ሰው አንተን ቢጠረጥር ሎጂካል አይደለም ወይ? መጀመሪያ ከሚጠረጥሩት ውስጥ ፖሊስም ሊጠይቅ የሚችለው ማን ከዚህ ሰውዬ ጋር የጸብ ግንኙነት አለው ነው። ከማን ጋር አለው ነው። ሰው አሁን በዛ ሁኔታ እኔ አሁን በጣም የገረመኝ እንደ ሚስት እሷ ወይንም ደግሞ በተቃራኒው ስታየው ደግሞ ሴት ብትሆን እንደ ባል በዛች ሰዓታት ያን ያክል ጭካኔን ለማንጸባረቅ የሚያስችል ሁኔታ ምን ተፈጠረ? እሱ ነገር ይሄ ቤተሰባዊው ጉዳይ ምናልባት ወይ ሌሎች በምልክ ከህግ ሙያ ውጭ ያሉት እነዚህ ሳይኮሎጂ ባለሙያዎችም እነሱ እንደው የሆነ ትንታኔ ቢሰጡት ደስ ይለኛል። ግን በአጋጣሚ ሆኖ ግን ይሄ ሳይኮሎጂካል የሆነው ኢሹም ከወንጀሉ ጋር ሂዶ መጨረሻ ላይ ይተሳሰራል እና አሁን ትኩረታችንን የሳበው በጥያቄ መልክ ማንሳት የምንፈልጋቸው አንዳንድ ፖይንቶች አሉ። በእኔ በኩል ያስኳቸው እነሱን ባነሳ ደስ ይለኛል። እጅ ያነሳው ላይ ሳንለቅ ግን አንድ በሁለት ከፍለዋል። ትክክል ነው። ወደ ተጠርጣሪነት ሊያመጣ ይችላል። በተቃራኒው ደግሞ ሴትዮ የሆነ ነገር ማድረግ ብትፈልግ ቤቷ ውስጥም ማድረግ የሚከለክላት ነገር የለም። አሁን እንደተባለው የመግደል ነገር የመግደል ሀሳብ ካለ ማለት ነው አይደለ? አርቆ መሄድ አንዳንዴ ደግሞ ወይ አንተ ትወጣለህ ቤት ውስጥ ስትጣላ፣ ወይ ደግሞ ሰውየው እንዲወጣልህ ከፊት ዞር እንዲልልህ ትፈልጋለህ። ነገሩ እንደሱ ደግሞ እንዳትል እኔ ደግሞ ሌላ ነገር ላንሳለህ። የሚቀርን ነገር ቤት እንዳይወጣ በጣም ይፈልግ ነበር መጀመሪያ። በጭራሽ ከወጣህ እንኳን መመለስ የሚባል ነገር እንዳታስበው ነገር ይባል ነበር። ስለዚህ ቤት ለማመቻቸት የተደረገ ነገርም ነበረ። አልሳካለ እሱ ሁኔታው እንደውም አላማረውም። አስቀድሞ አንዳንድ ጭምጭምታዎች ሲያይ ለሴፍቲ ብሎ ወጣ። ተከታትሎ ሂደው አንዳንድ ነገር አደረጉ ብለን ልታስብ ትችላለህ። መብት ነው። ያስኬዳል። ብዙ ሴናሪዮ ማስቀመጥ ይቻላል። ተመልካቾቻችን እንዲያስቡ የምንፈልገው እዚህ ጋር ሴናሪዮ ነው እያወራን ያለው። ሊሆን የሚችል ነገር ላይሆንም የሚችል ነገር ማለት ነው። ተቃራኒው አሁን ወደ ፖይንቶችን ይዳኒ። እሺ የመጀመሪያው ፖይንት ሆቴሉ ስም ማን ያልከው? ጃካራንዳ ነው። ዋካንዳ ይባላል መሰለኝ። ኦኬ መጨረሻ ብቻ የሞተው የተገኘበት ማለት ነው። እሱ ቦታ ላይ ውስጥ የሆነ ራሱን እንዳጠፋ አይነት ነገር አስቀድመው አውቀዋል። እንወያይበታለን። ውስጥ እንደሞተ እሺ፣ በማንም ይጥፋ ግን ውስጥ እንደሞተ ግን ከውጭ ገና አውቀዋል። እሱን እንወያይበታለን። መረጃው የሚወጣው ከነሱ ነው። መረጃው የሚወጣው እነሱ ነው ከነሱ ነው። የበሯ ጫፍ ልትነካ ይገባል ወይ? እነሱ ጭራሽ በመዶሻ በምናምን ሰባብረው አፋፍሰው ምናምን ነገር ሲወስዱት ፖሊስ መምጣት እያለበት ይሄ ከጃሻራ ጋር ተያይዞ ብዙ ነገር መደረግ እያለበት ለምሳሌ እኮ በላስቲክ ሁሉ እኮ ሊያደርጉት ይችሉ ነበር ዳኒ። በላስቲክ ለምሳሌ ምን ማለት መሰለ? አክቹአሊ አሁን እኔ የሆነ የቅርብ ያንተ የቁርጥ ሰው አንድ የሆነ አደጋ ደርሶበታል። ስለዚህ ፖሊስ ጋር ጠርቼ ፖሊስ እስኪመጣ ድረስ እኔ ኢሞሽኔን መቆጣጠር አልቻልኩም። ለምሳሌ ምናልባት እኮ ምን ለምሳሌ የኔ የቁርጥ ምለው አንድ ሰው አለኝ አይደለ? እሱ አንድ የሆነ ነገር ደርሶበታል። ፖሊስ ጋር እኔ ደውዬ እነሱ ዛ ትራፊክ ጃም ምናምን እሺ የት አካባቢ ነው ምናምን ብቻ እስኪመጡ የሆነ የሚወስደው ጊዜ አለ አይደለ?
የፖሊስን እኮ ሪሌቫንስ እኔ እኮ ዜሮ አድርጌ እኮ ላይ እችላለሁ። ምክንያቱም እኔ ተጎድቻለሁ በዛ ሰዓት። እንደዛም ከሆነ ሁለት ነገር ማድረግ ይቻል ነበረ። አንደኛ ያ ለእኔ የቁርጥ የምለው ሰው በምን አግባብ እንደሞተ እውነታውን የማወቅ ፍላጎት አለኝ መቼም። እኔ ደግሞ ተሎ የሆነውን ነገር ለማወቅ ደግሞ ተሎ መጣደፍ ደግሞ አለብኝ። ስለዚህ አንዳንድ እርምጃዎች ልትወስድ ትችላለህ። ላስቲኮች ምናምን፣ ጓንቶች ልትጠቀም ትችላለህ። እነሱ ምንም ነገር አላሳሰባቸውም። በዛ ላይ ይሄ ሰው በጣም ታዋቂ ሰው ነው። ታዋቂ ሰው ነው ማለት ፖሊስ ምናምን፣ መንግስት ምናምን፣ ህዝቡ ሲሰማ በልዩ ትኩረት እያንዳንዷ ነገር ልትካሄድ እንደምትችል አስቀድመው ገምተው እሱን ነገር የማጠፋፋት ስራ ሁሉ ይመስላል። ይሄ በሩ መሰበሩ ቁጥር አንድ ምንም በቃ ለምሳሌ አሁን ፖሊስ የምርመራ ስራውን ሲሰራ ለዚህ አጥጋቢ መልስ ማግኘት ያለበት አይመስልም? ለዚህ አጥጋቢ መልስ ማግኘት አለበት። አንድ ማለት ነው። ሁለተኛ በጣም የሚገርም ትኩረቴን ከሳበው ውስጥ አንዳንድ ሰዎች ተጠሩ። ለምሳሌ ሰይድ ኪያር ተጠርቷል። ሚስቱ ተጠርታለች። የሆነ የመጣ ሰው አለ። ሰይድ ኪያርና ሚስቱ አብረው ነው የመጡት በሰይድ መኪና። የሆኑ ሰዎች ተገኙ ማለት በጣም የቅርብ የሚባሉ ሰዎች ተገኙ። ከዛ የሆቴሉ ባለቤት ቆዩ እንነጋገር ይላል። ሁለተኛ ክሪቲካል ፖይንት፣ ቅድም የበሩ መሰበር አንድ ትልቅ ኢሹ መልስ ማግኘት ያለበት ነው ብያለሁ አይደለ? ሁለተኛ አሁንም መልስ ማግኘት ያለበት አንድ ፖይንት ምንድን ነው መሰለህ? ውስጥ የሆነ አንድ አደጋ ተከስቷል እየተባለ ነው። ቁልፍ ነው የተዘጋው፣ ከውስጥ ነው። ገብቷል አይደል? የተዘጋው ከውስጥ ነው። ከውጪ ሌላ ቁልፍም አልተገኘም። አንድ ትልቅ አደጋ ተከስቷል። ምናልባት ሞት አካባቢ ላይ ያለ ነው። የሚያስደነግጥ ነው። ስለዚህ ልክ ሰዎች ሲመጡ እሷን እናጥራት። ሞት መሆኑን እርግጠኛ ነበሩ እኮ አይደለ? እንትን እንዳይመስል ያ በሩን ሲሰብሩም ወይም እንዲሰበር ሲያዙም ሞት እንደነበረ እርግጠኛ ነበሩ። ማለት በህይወትና በሞት ወይም የሚንደፋደፍ ሰው አልሰሙም። እንደዚህ አይነት ነገር መረጃ የላቸውም። የሞተ ሰው እንዳለ ነው የሚያውቁት። ለተመልካቾቻችንም ግልጽና ማለት ነው። የሆነ የሚንደፋደፍ ሰው ምናምን ወይ በህይወትና በሞት ያለ ሰው ቢሆን ኖሮ ያ እርምጃ እኮ ትክክል ሊሆን ይችል ነበር አይደለ? በር ሰብረህ መግባት እድል ያለው ማትረፍ የምችል ከሆነ እናውቃለን አይደለ? የማትረፍ እየቻልክ አለማትረፍ ራሱ ወንጀል ነው። የሚችል ቢሆን ኖሮ ግን እንደሱ አይነት ነገር አልሰማንም እስካሁን አይደለ? ስለዚህ ፖይንቱ ምንድነው እዚህ ጋር መሰለህ? መሞቱን እንዴት አወቁ ነው? እስካሁን ታውቋል። ኦልሬዲ እንዳወቁ ነው የማውቀው። ምክንያቱም ሰውየው ስራዬ እንዳይበላሽብን ቆይ ከእናንተ ጋር ዲስከስ ላድርግ ሚል ነበር። he knows at the beginning። ስለዚህ በሩ ካልተከፈተ ሁለት ነገር ቆይለ በሩ ካልተከፈተ በውስጥ ከተዘጋ መሞቱን እንዴት አወቁ? መረጃ ያለው ሰው ይመስላል ይሄ ሰው። ስለዚህ ከአሟሟቱ ጋር በተያያዘ ፖሊስ የተሻሉ ማስረጃዎችን፣ ፍንጮችን ማንጋ የማግኘት እድል ይኖረዋል እዚህ ሆቴል ባለቤት ጋር። ስለዚህ እሱ ተጠርጥሮ መያዙን በመሰረቱ ታምንበታለህ። ትክክል ነው። ተጠርጣሪ በነገራችን ላይ ዳኒ፣ እኔ ተጠርጥሮ የሆነ ሰው ቢያዝ እንኳንስ ይሄን የመሰለ ሰው ቀርቶ ነውና እልፍ ያለ ሰው ተጠርጥሮ ቢያዝ እኔ ምንም ተቃውሞ የለኝም። ምክንያቱም ጠፋ እየተባለ ያለው ምንድነው? ነፍስ ነው። ሰው አይደል የሞተው? ልክ ነው። ስለዚህ አንድ ሰው ተጠርጥሮ ተይዞ ጣቢያ የተወሰነ ጊዜ ቆይቶ የዋስትና መብቱ ተነፍጎ መጉላላቱ ደረሰ ከተባለው የወንጀል ድርጊት ክብደት አንጻር ሲታይ ምንም ችግር የለም። ያ ማግሏላ ጥሩ ነው። ኖርማሊ የተፋጠነ ፍትህ ያገኝ ጥሩ ነው። እሱም ልክ ነው። እንዳልከው ከሰው ህይወት ጋር ከዛ ጋር ከጠፋው ጋር ሲነጻጸር እስማማለሁ። እሺ በነገራችን ላይ ዳኒ በዓለም ያው ጠበቃ ስለሆንኩኝ ነው። በዓለም አቀፍ ደረጃ ያሉ የወንጀል ህጎች፣ የወንጀል ስነ ስርዓት ህጎች፣ የወንጀል ፕሪንሲፕሎች፣ ኮንስቲቱሽናል ፕሮቪዥኖች
ከወንጀሉ ጋር የተያያዙ እንትኖችን ማግዚሞች በአብዛኛው የት ላይ ትኩረት እንደሚያደርጉ ታውቃለህ? ተጠርጣሪው ተከሳሹ ምናምን ላይ አካባቢ ነው አይደለ? የእሱ መብት ላይ በቃ መብቱ ከሱ ላይ ነው። ግድያው እሱ ነው። ከሎው ስኩል ጀምሮ እስከ ስራ እስከ አፕሊኬሽኑ ድረስ ትኩረት እዛ ጋር አለ። እኔ ደግሞ የግል ባህሪ ሆኖ የሚገርምህ ነገር እንትን ላይ ያ የተጎዳው ሰው የሞተው ሰው ላይ እዛ ጋር ትኩረት ይሄድብኛል ብዙ ጊዜ። የግል ባህሪ ነው። አንድ ምሳሌ ባይዘው በማል ልንገር ከዚህ ጋር አያያዝም። ከሆነ አመታት በፊት አንድ የሆነ ኬዝ መጣልኝ። ኬዙ ምንድነው መሰለህ? ሁለት ጓደኛሞች ናቸው፣ በጣም ጓደኛሞች። ለምሳሌ አንድ ቤት አምሽተው አንድ ቤት የሚያድሩ ለተወሰነ ጊዜ አንድ ላይ ሁሉ ነገር ይኖራሉ። አንዱ ፋይናንሻሊ ፓወርፉል ነው፣ አንደኛው ደግሞ አይደለም። ስለዚህ ከዚህኛው ጓደኛ አብሮ አደጎች ናቸው፣ ግን አንደኛው በገንዘብ ሀብታም ሆኗል እና አብረው ይዝናናሉ ምናምን። እዚህ ከተማ አይደለም ሌላ ቦታ ነው። ሶ እንትን አሉ ሲጠጡ ሲዝናኑ ምናምን አመሹ እና ወደ ቤት ሄዱ። ወደ ቤት ከሄዱ በኋላ እንደገና መምጣት አልነበረብንም ማለት ማምሸት ነበረብን ብዙ ምናምን ብለው አሰቡና ተመልሰው ከቤት ወጡ። እና ሌሊት 7 ሰዓት 8 ሰዓት 9 ሰዓት አካባቢ ነው እንደገና ክለብ ሄዱ። እና አንዱ ልክ እንዲህ ሲቀላለዱ ሲያወሩ ቁጭ ብለው ሽጉጥ ይዟል። እና ሽጉጡን ያውቃሉ። እንዴ አንተ ለምን አመጣኸው? ለምን በዚህ ሰዓት ይዘው መጣህ? ትክክል አላደረክም፣ መያዝ አልነበረብህም፣ መቼ አንስተኸው ነው ምናምን ይባባላሉ። ከዛ አይ ችኮ ምንም ችግር የለም ምናምን ነገር ይላል። አምጣው ነገር ይላልና ይቀመዋል። ቀበለውና ይሄ ምንድነው ካርታ ነው የጥይት መያዣው፣ እሱን ነገር ልክ ያወልቅና ይሰጠዋል። አውልቆ ሲሰጠው አንተ እኮ ምንም ማለት አይደለም ማለት ካርታውን አወጣው። ካርታውን ስላወጣው ምላጩን ሳበው። በእኔና በአንተ ዲስታንስ ምናልባት ተቀራርበው ሁሉ ሊሆን ይችላል። ልክ እንዲህ ምላጩን ሲሰበው በአፍንጫው ነው የገባው። እኔ ያ ኬዝ እኔ ነበርኩ ያስኩት። በዳኝነት ሳይሆን በጥብቅና ተከሳሹን ማለት ነው። መጀመሪያ ላይ የተወሰነ ጊዜ ያስኩት፣ ከዛ በሆነ መንገድ ደግሞ ወደ ሌላ ጠበቃ ደግሞ ትራንዚሽን አድርጓል። በወቅቱ የሆነ የተፈጠረ ነገር ነበር፣ እሱን እዚህ ያላነሳው። ስለዚህ እኔ ክርክሩን ስጀምር እነዚህ የማስረጃ ዝርዝሮች ምናምን ነገር ልክ ሲካተት በጥይት እንደተመታ ብዙ ሳይቆይ እንትኑ አለ ይሄ ፎቶግራፍ አንስተውታል ኢሜጁን ማለት እና እዚህ ጋር ጥይት ገብቶበት እንግዲህ የሆነ በጣም ይረብሻላል። እሱን ፎቶ ምናምን ሁሉ አየሁት። በጣም በቅርብ ነው እንትን የተባለው የተመታው። የሚገርምህ ልጆቹ ጓደኛሞች ናቸው ብያለሁ አይደለ? የጋራ ጓደኞቻቸው በጣም ብዙ ናቸው። እኔ ወንጀል ችሎት ከፍተኛ ፍርድ ቤት የሚታይ ጉዳይ ነው። ከፍተኛ ፍርድ ቤት ልክ በቀጠሮው ሲሄድ ህዝብ ነው የመጣው። ብዙ ህዝብ፣ ሁሉም ህዝብና በማን ሳይድ መሰለ ያለው ዳኒ? እኔ በጣም ነው የሚገርመኝ። ለወደፊት እስከራሳው ድረስ እገረማለሁ። ሁሉም ህዝብ ነው የመጣው ብያለሁ። እዛ ከፍተኛ ፍርድ ቤት የመጣው ሰው በሙሉ ያው ጠበቃው እሱ ነው እያሉ እየመጡ ያናግሩኛል አይደለ? ልክ ሳያቸው ነፃ እንዲወጣ ያለ ትርምስ ልነግርህ አልችልም። ወደ ማን ሳይድ? ሁሉም ወደ ተከሳሹ። የሞተውስ ብዙ ጊዜ እንደዛ አይነት እንትን አለ። ይሄ እንዲያውም እኛ ጋር የምታዘበው በተቃራኒው ነው። አብዛኛው የገደለው ማለት ወንጀል የሰራው ሰው አሁን መሆን የነበረበት እንዲያውም ወደዛ ነው። ተጠርጣሪው ላይ ብዙ ቀድሞ መፍረድ ምናምን ነገሮች ፕሪጁዲስ ነገሮች ያለው። ኤኒዌይ እሺ፣ ለምን አነሳኸው ይሄን ምሳሌ? በምንድን ነበር ያነሳነው? በምን አነሳ ነው መሰለህ? ያነሳነው ምንድነው መሰለህ? የሆቴሉ ባለቤት በተጠርጣሪነት ተይዞ መታሰሩ አግባብ ነው ትላለህ ወይ ብለህ ጠየቀኝ። እንኳንስ እንደዚህ አይነት ነገሮችን እኛም እንኳን ሰምተን እንዲህ እያብራራን እንዲህ እያወቅን ያለፈ ሰውም ተይዞ የተወሰነ ቀን ቢመረመር የዋስትና መብቱ ተነፍጎ ለተወሰነ ጊዜ እንትን ቢል ምንም ማለት አይደለም። ምክንያቱም ደረሰ ከተባለው የወንጀል ክብደት አንጻር ሲታይ ነው። በሱ ነው ያነሳሁት። እንደዚህ አይነት ተጠርጣሪዎች መያዛቸው ምንም የሞት አንድ ታላቅ አንድ ፍትህ የሚያስፈልገው የሆነ አንድ ነፍስ አለ ነው። ከሱ አንጻር ነው፣ በሱ አንጻር ነው ያየነው። እሺ፣ ሌላ ጥያቄ ልጠይቅ። 2 ዓመት ሊሆነው ነው። መዘግየቱን እንዴት ታየዋለህ? አክቹሊ በይርጋ የሚታገድ አይደለም ቢሆንም
ዘግይቷል አይደለ? ያ ለአድማጮቻችን የሚያስፈልጋቸው እንደው በዛው እንድትመልሰኝ ሪዝነብልስ ነው መዘግየቱ። የስ ከህግ ጋር የተያያዘው እንደው የሆነ ነገር ብናወራ እና ለአድማጮቻችን ብናደርስ ጠቃሚ የሚሆነው ይሄ ነው። ወንጀል እንደምታውቀው ዳኒ እንኳንስ የሰው ግድያ ቀርቶ ነውና ቀላል የምትባል ስድብ እንትን የሆነ ድብደባ በጣም እነዚህ ማይነር የሚባሉ ትንንሽ ወንጀሎች ራሱ ከዓመታት በኋላ ክሱ ሊቀርብ ይችላል። ስለዚህ ጥር 2016 ተፈጸመ የተባለ አንድ የወንጀል ድርጊት በ2018 አይደለም 2028 ከዛ በኋላም ይቀርባል። ችግር የለም። ይርጋ የሚባል ነገር የሚያግደው አይደለም። ነገር ግን ስለ ማስረጃው እናወራለን። አንድ የወንጀል ድርጊት ሲፈጸም ፖሊስ የምርመራ ሂደቱን በሙሉ አጠናቆ ለአቃቤ ሕግ ያስተላልፋል። አቃቤ ሕግ ፍርድ ቤት ሂዶ ይህንን የከሰሰውን ሰው ጥፋተኛ አስደርጎ ለማስቀጣትና ፍትህ እንዲገኝ ለማድረግ ከክሱ ጋር አብሮ ምን ያስፈልገዋል? ማስረጃ ያስፈልገዋል። ይሄ ማስረጃ ደግሞ በወንጀል ህግ እንደምታውቀው ይሄ ፕሩፍ ስታንዳርድ የሚባል ነገር አለ አይደለ? እንደ ፍትሐ ብሔር ነካ አድርገህ አስረድተህ ጥፋተኛ ልታስደርገው አትችልም። ከምክንያታዊ ጥርጣሬ ባለፈ ለፍርድ ቤቱ ለማስረዳት በጣም ጠንካራ የሆኑ በርካታ ሪሌትድ የሆኑ ማስረጃዎችን ማቅረብ አለብን። የስ እንዲህ አይነት ጉዳዮች ደግሞ ብዙ ጊዜ ደግሞ የሚረጋገጡት በምንድን ነው ከተባለ እነዚህ የፓቶሎጂስቶች እና ከፎሬንሲክ ጋር በተያያዘ የሚደረገው የምርመራ ውጤት ነው። ስለዚህ አሁን ምናልባት ትንሽ 5-10 ደቂቃ ወደምናወራበት ኢሹ መጣህ ማለት ነው። 2 ዓመት ሊሞላው ነው። ራሱን አጥፍቷል ወይስ ሰው ገደለው የሚለው ነገር በፎሬንሲክ ሊረጋገጥ የሚችል ነው ወይ የሚለውን እሱ ጋር ልክ እናወራለን ማለት ነው። ዋት ዱ ዩ ቲንክ? ምን ይመስላል አንተ? 1 ዓመት ከ10 ወሩ ነው። 1 ዓመት ከ10 ወሩ ነው። ስለዚህ ሲዩሳይድ ነው ያደረገው። በነገራችን ላይ ራሱን አጠፋ የሚባለውም እኮ አሁን እንትን ብሎልሃል፣ ጠቦልሃል። በምን አጠፋ ነው እየተባለ ያለው? በገመድ ካንገቱ አጠፋን የተባለው አይደለ? ኦኬ ባይዘው ራሱን አጠፋ ብቻ ተብሎ ዝም ቢባልና በገመድ ነው ራሱን ያጠፋ ሲባል ትንሽ የሚያጠብልህ ነገር አለ አይደለ? ምክንያቱም ራሱን አጠፋ ስትል በብዙ አይነት መንገድ ሰው ራሱን ሊያጠፋ ይችላል። ያ ሰው በገመድ ራሱ አንገቱን አንቆ ነው የገደለው ወይስ ሌላ ሰው ሌላ መንገዶችን ተጠቅሞ ነው የገደለው የሚለው ነገር ሊረጋገጥ ይገባዋል። ትልቁ የማስረጃ አይነት ደግሞ ፎሬንሲክ ነው ማለት ነው። ምናልባት የምትሰጠው ሀሳብ አለ? እኔ በዚህ ላይ ሀሳብ እሰጣለሁ። በእርግጥ ቀጥል። ኦኬ ኦልራይት። ምንድነው መሰለህ ራሱን ያጠፋ ሰውና ራሱን በገመድ ያነቀና ሌላ ሰው በገመድ ያነቀው ሰው ይለያያል፣ ይረጋገጣል እና ይታወቃል። እንዴት? ምንድነው መሰለህ አንድ ሰው ራሱን በገመድ ይሰቅላል አይደለ? በገመድ ሲሰቅል ኦብቪየስሊ የሚታወቀው ነገር ምንድነው? ከላይ ነው የሚሰቅለው ራሱን። የገመዱ አቅጣጫ ይሄ ከዚህ ከጉሮሮ አካባቢ የደረሰው ጉዳት አቅጣጫው ገመዱ ከየት አቅጣጫ መጥቶ እንደጎዳው ኖርማሊ እሱ ይረጋገጣል። አንድ ከኋላ ሆኖ በገመድ አንድ ሰው ሲያንቅህ ግን አሁንም የገመዱ አቅጣጫ ፍጹም የተለያየ ነው። ስለዚህ በዚህ አንድ ይረጋገጣል። ግን ከዛ በፊት አንድ መንደርደሪያ ግን መናገር ያለብን ነገር አለ። አንድ ሰው ሲሞት በመጀመሪያ ስጋው ከዛ በኋላ አጥንቱ እየበሰበሰ ይሄዳል፣ በጊዜ ብዛትና ዑደት ማለት ነው። በመጀመሪያው ተሎ ሊፈራረስ የሚችለው ነገር ምንድነው? ስጋው ነው አይደለ? ስጋው ደግሞ መቼ ይበሰብሳል የሚለውን በተመለከተ ደግሞ ባለሙያዎች ምን ይላሉ መሰለ? የተቀበረበት ቦታ እና ሁኔታ ይወስነዋል። ለምሳሌ የተቀበረበት ቦታ ሙቀት ያለው ከሆነ በጣም በቀላሉና በአጭር ጊዜ ውስጥ ሊፈራረስ ይችላል። ቀዝቃዛ ቦታ ከሆነ ቆያል፣ ስጋው የመቆየት እድል አለው። ሁለተኛ የተጠቀሙት ነገር ካለ ለምሳሌ ማቆያዎችን ፕሪዘርቭ ለማድረግ ፕሪዘርቫቲቭስ የተጠቀሟቸው እነሱ ነገሮች ካሉ እንደገና ደግሞ እሱን ለመቅበር ያን ኮርፐስ ለማስቀመጥ የተጠቀሙበት ዕቃ እሱ ነገር በሙሉ ተዳምሮ ስጋው በስብሶና ፈርሶ የጠፋ ነው ወይስ አለ የሚለው ነገር አንድ መታወቅ አለበት። ምናልባት ስጋው ፈርሶ ከሆነ እና በጣም ልታገኘው የምትችለው ብዙ ፍሌሽ ነገር ከሌለ
ምኑን ግን በእርግጠኝነት ማግኘት ትችላለህ? በአንድ ዓመት ከ8 ወር አጥንቱ አለ። አጥንቱ ላይ አሁን የሚገርምህ ነገር ዳኒ ሉክ አንድ ክሪቲካል ፖይንት በገመድ ራሱን አንቆ ሲዩሳይድ ነው ያደረገው አሉ። አሁን ደግሞ በሚዲያና ፖሊስ በጀመረው የምርመራ ስራ ምክንያት ደግሞ አይ ይሄ ሰውዬ ህይወቱ ያለፈው በሌሎች ሰዎች አማካኝነት ነው ተባለ አይደለ? በሌሎች ሰዎች አማካኝነት ነው ከተባለ የሞተበት መንገድ ከገመድ ውጪ ቢላዋ ተጠቅሞ ሊሆን ይችላል፣ ደብድበውት ሊሆን ይችላል፣ ሌላ ቦታ ላይ የሆነ ጉዳት አድርሰውበት ሊሆን ይችላል። እነዛ ጉዳቶች በአጥንቱ ሊገኙ ሁሉ ይችላሉ። ለምሳሌ ጩቤ ተጠቅመውና ወግተውት ከሆነ አጥንቱ ላይ የሆነ ስትራይክ ይኖራል። እሱ በፎሬንሲክ ይረጋገጣል። ምክንያቱም አሁን ትኩረት ማድረግ ያለብህ ነገር ምንድነው መሰለህ? በገመድ ነው የሚለው ሰው አቴንሽኑ ገመድ ላይ ነው ያለው። ሲዩሳይድና ገመድ ላይ ነው ያለው። ሌላ ሰው ነው ሲባል ሌላም ሰው በገመድ ነው የሚል አሳምሽን አለ ቀድሞ የሚመጣል። ሌላ ሰው ከሆነ በገመድ ብቻ አይደለም ሌሎች አማራጮችን ሊጠቀሙ ሁሉ ይችላል። በነገራችን ላይ ትናንት አንድ አቃቤ ሕግ ጋር ነበርኩኝ። አንድ ፕራክቲካል ኬዝ እየነገረኝ ነበረ። የሆነች የቤት ሰራተኛ ናት እና የሆኑ ሀብታሞች ናቸው። አንድ ትልቅ ግቢ ትሰራ ነበረ። እንደዚህ አይነት የሆነ ድንገተኛ ሞተች ተብሎ ተቀበረች ምናምን ነገር ግን ያቺ ሰራተኛ አንድ ምናልባት እንግዲህ እሷ የቅርብ ሰው ተቆርቋሪ እና እነዚህን ነገሮች ፍትህ የሚፈልግ የሆነ ሰው ተገኘ መሰለኝ። ኢኒሼት አደረገው። ከተቀበረችበት ወጣ ምርመራ እንዲደረግና የገደሏት እነዛ ሰዎች መሆናቸው ተረጋገጠ። አዲስ አበባ ውስጥ የሆነ ነው ይሄ። ስለዚህ አሁን ለማንም ሌማን እኮ ለኛም ለጁሪስ ፖድካስት አድማጮቻችን ተመልካቾቻችን ሊያውቁት የሚገባው ነገር ምንድነው? ሙቶ የተቀበረና አመት ከምናምን የሆነው ሰው ሬሳው ወጦ ተመርምሮ በሌሎች ሰዎች አማካኝነት እንደተገደለ የሚታወቅበት እድል አለ ነው። እሱን መግለጽ አለብን አይደለ? እድል አለ። ምንም ለማያውቅ ሰው በምን ሊታወቅ ይችላል? ልክ አሁን ይሄ ያልኩ አይነት ነገር። ስለዚህ እነዚህ ጩቤዎች፣ ድብደባዎች ምናምን ካሉ ይሄ እንትኑ ስፖቱ ማለት ነው ከስጋው ባለፈ አጥንቱ ላይ ድረስ ሂዶ የማረፍ እድል ስላለው እነዛ ነገሮች ሊገኙ ይችላሉ። ዋቴቨር ማለት 2 ዓመት ቀርቶ ነውና አመታት እንኳን ቢሆነው ማለት ነው። እሺ ዋቲፍ እንትን ቢሆንስ? ለምሳሌ በገመድ አንቀው ገለውት ከሆነስ? በገመድ አንቀው ገለውት ከሆነ ደግሞ የሚገርምህ ነገር ምን አለ መሰለህ? መፍጨርጨር አለ ኤንድ ትግል አለ። ትግል ካለ ደግሞ ምን ይኖራል መሰለህ? በጣም ትኩረት የሚስብ ነገር። አንተ ለምሳሌ እኔን ልትገለኝ እየታገልከኝ ነው ያለው፣ እየደበደብከኝ አይደለም ማለት በመጨረሻው እየመጣህብኝ ነው። ስለዚህ አለኝ የምላቸው ነገሮች እጠቀማለሁ። ምንም ጣቴንም ቢሆን ምንንም ቢሆን እጠቀማለሁ። ስለዚህ ትሟጭራለህ፣ ትነጫለህ፣ ኮንፍሮንቴሽን አለ፣ ፍሪክሽን አለ። ሰው ምን ሊሆን ይችላል መሰለህ? በዲኤንኤ አማካኝነት ይሄ ምርመራ ሊገኝበት የሚችል እድል አለ። ከየት እድል አለ? አሁን እድል አለ። እሱን እኮ ነው የምልህ። እድል ያለው ለምንድን ነው መሰለህ? ለምሳሌ ጥፍሩ ከሟች ከኮርፐስ ከጥፍሩ ላይ የተገኙ አንዳንድ የዲኤንኤ ቅንጣቶች አሁን ተጠርጣሪ ከሆኑ ሰዎች ጋር ተናቦ ዲኤንኤው ቼክ ይደረጋል በፎሬንሲክ። በዛ አማካኝነት ሊገኝ ይችላል። ዲኤንኤ እስከምን ድረስ ሊቆይ ይችላል? አንድ በጣም አስገራሚ የሆነ ነገር ያየሁትን ልንገርህ። እስከ 100 ዓመት ይቆያል። እሱ አስገራሚ እኮ ነው ይሄ። ግን አሁን ማለት ስጋ፣ ደም፣ ጥፍር ምናምን በስባሽ ናቸው። ይሄ ነገር የዛኔ ቅድምም ኮንክሉድ ማድረግ የነበረብን ነገር ለተመልካቾችም እንደ ትምህርት መወሰድ የነበረበት ነገር እዛ ጋር ተከቦ ማንም እንዳይደርስበት ነበረ መደረግ የነበረበት። ሌላ ተወውና አንዲት ሞባይል እንኳን ብትጠፋ ክራይም ሴን የሚባላል የወንጀል የተፈጸመበት ቦታ ብዙ ጊዜ የውጭ ሀገር እኛም ሀገር አለ ክራይም ሴን የሚል ሪባን ይዘጋጅና ይከብላል። ማንም ወደዛ ስልጣን ካለው አካል ውጪ ማለፍ የለበት። እሱ በጥንቃቄ መያዝ ነበረበት። አሁን እሺ በሰው ተገሎ ነው የሚለውን ነገር ፋክት አምነን ኮንፍሮንት ቢያደርግና እንትን ቢል
አሁን ያንን እንትን ወይ ጸጉር ወይ ምናምን እዛ ላይ ልናገኝ እንችላለን ወይ ነው። ኦልሞስት ከ2 ዓመት ሊደርስ ነው። በዚህ ጊዜ አሁን ማግኘት ይቻላል የዲኤንኤውን ማለት አስክሬን እንኳን ወጥቶ ይመርመር ቢባል ኦልሬዲ ፍላሽ እና እንትን ይጠፋሉ። ቅድም አንድ ነገር ተነጋግረናል። አጥንት ብቻ ነው የሚቀረው ብለናል። አይ ኖ አጥንት ብቻ ይቀራል አይደለም ያልነው። እሺ የተቀበረበት መንገድ የተቀበረበት ቦታ ይወስነዋል እና የቴምፕሬቸሩ የአየሩ ሁኔታ ይወስነዋል ብለናል። እንደዛም ሆኖ ግን ሞስት ፕሮባብሊ የሶፍት ቲሹ የሚባሉት እና የውስጥ አካላት የሚባሉት ደም የመሳሰለው በፍጹም ሞስት ፕሮባብሊ የትም አንታርክቲካን ብትቀብረው አይገኝም። አሁን 2 ዓመት ሊሆነው እኔ ያዩዋቸው ማስረጃዎች የሚሉት ማለት ነው። በጣም ሬር ነው። አሁን ቶና እንደዚህ ስቧጨረኝ ነው አይደል ያልኩ ኮንፍሮንቴሽን ለምሳሌ ሌላ ሜተድ ሊኖር ይችላል። ለምሳሌ ኮንፍሮንት ስታደርግ ጥርስህ ምናምን ሊገጫጭ ይችላል ምናምን እሱን ሊጠና የሚችልበት የራሱ መንገድ ሊኖረው ይችላል። ተቃራኒ ነገር እናንሳ። እሺ ይሄ ቆይሽ ተቃራኒውን እንዳትረሳው። እሺ ተቃራኒውን ታነሳዋለህ። እሺ ለምሳሌ ገነነ ዊልቸር ላይ ነው የሚቀመጥ። እኔ በገነነ ቦታ አድርገኝ እኔን ምሳሌ እኔ ለምሳሌ እዚህ ዊልቸር ላይ ተቀምጫለሁ። ሊገለኝ አንድ አውሬ መጥቶብኛል። እሺ እነክሰዋለሁ። ጥፍር ነው ያልኩ ቅድም አይደለ? ኦኬ ልነክሰው እችላለሁ። ጥርሱ ይገኛል። ያ ጥርሱ ይኖራል። የሱ ጥርስ ነው የሚኖረው። ደሙ ይኖራል። የሰውየው ነከስከውና ደሙ እዚህ ላይ አለ። አሁን ምን ብለናል? ቅድም ደግሞ እስከ 100 ዓመት ድረስ የዲኤንኤ ቅንጣት ይገኛል ብለናል። ዲኤንኤ ነው። አዎ ዲኤንኤ። ይሄ ዲኤንኤ ከጥርሱ ጋር የሆነ የሚገኝበት በነገራችን ላይ አሁን ከዚህ ከዲኤንኤ ጋር በተያያዘ ልክ ስንናገር እኛ የፎሬንሲክ ሳይንስን እያብራራን አይደለም። ነገር ግን አንድ የወንጀል ህግ ላይ እንደሚሰራ ግን የህግ ባለሙያ ግን ከፎሬንሲክ ጋር በተያያዙ ያሉ የማስረጃ ግብአቶችን እንደሚጠቀም ሰው እዛ ጋር ያሉ አንዳንድ ነገሮችን ለማብራራት ነው፣ የሆነ ፍንጭ ለመስጠት ነው። ምክንያቱም እኔ እኮ የሆነ ዓመታት በፊት ለምሳሌ ስለ ፎሬንሲክ ምንም ከማወቄ በፊት የሞተ ሰው ከተቀበረበት ተቆፍሮ ወጦ ምርመራ ተደርጎ አንዳንድ ነገር ይታወቃል ብትል አሁን አንተ ይሄ የዛሬ 20 ዓመት ቢነገርህ ለምሳሌ አሁን ምን አዲስ ነገር አታውቅም። ያ በዚህ ደረጃ ላሉ አድማጮቻችን እንደዛ አይነት እድል አለ። እንደዛ አይነት እድል አለ የሚለውን አማራጭ አለ። በዛ ላይ ቴክኖሎጂውም በዛ ልክ እኛ ተምረን ከነበረበት ደረጃ አሁን በጣም ያደገ ቴክኖሎጂም አለ። ስለዚህ አንድ እድል ነው እሱም። በተቃራኒው ያልኩህ ብዬ ላነሳልህ የፈለግኩት ደግሞ ኦኬ ራስ ማጥፋትስ ቢሆን እነዚህ አሁን ያልካቸው ነገሮች ሬሳውም ወጣ። አሁን እኛ ሀገር ሬሳ ይከበራል። አክቹሊ ህጉም ሬሳ እንዲከበር ያዛል። እና ሬሳው ተቆፍሮ ወጣ እንበልና ያ ነገር ተንገላቶ ኮርፕሱ የሰውነቱ ከዛ ራስ ማጥፋት ቢሆንስ? ራስ ማጥፋቱን ፖሊስ በምርመራ ሂደት ካረጋገጠ በጣም ትልቅ ነገር እኮ ነው። ፍትህ ተገኘ እኮ። ለነማን ፍትህ ተገኘ? ለሆቴሉ ባለቤት፣ ለገነነ፣ ለሚስቱ፣ እንደገና ደግሞ አንድ የተያዘ ሰው አለ አይደለ? እነሱ እኮ የሚገርም ፍትህ አገኘው። አንድ ግን ከሱ ያለፈ ግን ሌላ ጥቅም አለው። ከዚህ ያለፈው ሌላው ጥቅም ትልቁ ጥቅም ምን እንደሆነ ታውቃለህ? መንግስት ይሄ የክሪሚናል የአድሚኒስትሬሽን ሲስተሙ በአጠቃላይ ኢፊሸንሲ የሰው ኃይል ብቃት ያላቸው ባለሙያዎችን ተጠቅሞ ፍትህን በዛ መንገድ ማረጋገጥ ከቻለ የፍትህ ተቋማት በህዝቡ ዘንድ ከፍተኛ የሆነ የህዝብ አመኔታና መተማመኛን ያገኛል። ይሄ ትልቁ ጥቅም እኮ ነው። ምክንያቱም ምንድነው መሰለህ የወንጀል ህግ ላይ አሁን የገነነን ጉዳይ በሚመለከት ኢንኬዝ ምርመራው ተጣርቶ እነዚህ ሰዎች ሊከሰሱ የሚገባቸው ከሆነ ከሳሹ አቃቤ ህግ ነው አይደለ? ከሳሹ አቃቤ ህግ የሆነበት ምክንያት ምንድነው ከተባልክ የግል ተበዳይ ወይም ደግሞ ጉዳት ደረሰበት ተብሎ የሚታሰበው ህዝቡ በሙሉ ስለሆነ ነው። ፐብሊክ ኢንተረስት ስላለው ነው። ስለዚህ አሁን እኛ ስለ ታላቅ ሰው ነው ግን የምናወራው ስለ አንድ ሰው ነው። ትልቁ ነገር ግን ይሄ ነገር ቢረጋገጥ ግን በመንግስት ላይ በጣም ከፍተኛ የሆነ አመኔታ ይልቅ እንደውም እኔ እዛ ጋር ያለኝ አንድ ጥያቄ ምንድነው መሰለህ
ራሱ ሱሳይድ አደረገ የሚለው የፖሊስ የሚያረጋግጠው ነገር እንዴት እሱ ሊታመን ይችላል? መተማመን በህዝቡና በፍትህ ተቋማት መካከል እንዴት መግባባትና መተማመን ሊፈጠር ይችላል? ፕሮቫይድድ ይህን ማረጋገጥ ከተቻለ በጣም ጥሩ ነገር ነው። ግን ስላነሳው ግን በዛው ወደ አንድ ኢሹ ግን ብንገባ አንድ ጉዳይ ብንገባ ደስ ይለኛል። ሱሳይድ አድርጎ ሊሆን የሚችልበት እድል አለ ወይ? ፖሲብል ይመስለኛል። ለምልህ የተባሉ ነገሮች አሉ፣ የሚያጠራጥሩ ነገሮች። ግን ማንም ሰው ራሱን ለማጥፋት እንግዲህ የተባለው ነገር ስስ ሊሆን ይችላል። የበር እጀታ ላይ ራስህን አይዶን ነው ትንሽ ከብዳል። የበር እጀታ ላይ አንተ እኮ ነው ያልከው አለ ሱሳይድ አለ ብላል ይቀጥል ነው ወይ ሊኖር ይችላል ብላል። እኔማ ይከብደኛል። ግን ማንም ሰው ምልህ አሁን የተባለበት መንገድ ነው ትንሽ አስቸጋሪ የሆነው እንጂ ማንም ሰው እኮ ራሱን ለማጥፋት ቀላል ነገር ነው እኮ። አንድ ደም ስር መቁረጥ ነው የሚበቃ አይደለ? አሁን በተባለው ሰርከምስታንስ ነው ያወራው። እሱ ትንሽ አስቸጋሪ ነው። በተባለው መንገድ ከሆነ ማለት ነው። አንድ እግሩ ተቆርጧል ተብሏል። አንድ እግሩ የተቆረጠ ሰው ከላይ መንጠልጠል አይቻልም ተብሏል። የለም መንጠልጠያ የሚባል ነገር የለም። ፋክት። ሶስተኛ ፖይንት ሙቶ ሲገኝ እንዴት ነው የተገኘበት ሁኔታ? ግማሽ አካሉ ከዊልቸር ግማሽ አካሉ ከመሬት። ስለዚህ ይሄ የሆነ ሰው ታግሎት ጥሎት እንደሄደ ነገር አይመስልም። አይ እሱ ነፍስ ሲይዝህ እኮ አንተም ትግል ትጀምራለህ። ልታጠፋ ነው እርግጠኛ ነህ እኮ። እሺ ገጥሞ ያቅም እንደዚህ አይነት ኬስ ለምሳሌ ሱሳይድ የሚያደርግ ሰው እኮ ማለት ነው። ለምሳሌ ከበሩ ላይ ከሆነ ኃይሉ እየቀነሰ ሄዶ እዛው አካባቢ አይደለም እንትን የሚለው ምናልባት ክብደቱ ሊገፋው ይችላል። ነፍስ ሲይዝህ ያልሞት ባይ ተጋዳይነት ይፈርት ታወጣለህ እኮ አይደለ? ለምሳሌ ወደ ላይ በላይ የሚንጠለጠል ሰው በፊልም እንዳየ ነው ይንጠለጠልና ኮስ ጨርሷል እኮ እሱ በቃ እንደማይመለስ ወንበሩን ከእግሩ ስር እንትን ካራ በኋላ ግን ይፈራገጣል። ህይወት አይደለ? አይሱማ እዛም እንትን ያለ በሩም ላይ የሆነ ሰው ዊልቸሩ እንዴት ከስሩ ጠፋ ለሚለው ማለት ነው ፖሲብል ኤክስፕላኔሽን ሊሆን የሚችለው ነው። ነፍስ ይዞ ሲፈራገጥ ሊወድቅ ይችል ይሆናል። ሌላ አንድ ከባድ ጥያቄ እዚህ ጋር ላንሳ። እሺ ሊታነቅ የቻለው ከየት ነው እያሉ ነው? ከበሩ ላይ ነው። በጣም የሚገርም ነው። አሁን አንተ ምን አልክ? ብዙ ዩዥዋሊ የተለመደው ነገር ወንበር ላይ ይወጣል፣ ከላይ ገመድ ይጠልፋል፣ ይንጠለጠልና ወንበሩን ሲገፋው ምርጫ የለም በቃ ይዘጋዋል። አየሩን ደሙን ይዘጋዋል፣ ኮምፕሊትሊ ያቆመዋል። ይሄ ግን እጁ ላይ ነው ያለው። ይሄ እያነቀው ያለው በሩ እጁ ላይ ነው ያለው። አያስለቅቀው ተሎ። ብዙ አማራጮች አሉ። በመሃል ሀሳብ መቀየር እንትን ካለ ሀሳብ መቀየር አይደለም። አይ ለመሞት ያለው አይ ነፍስ አይዘው ምን ልትለይ እኮ አችል ለመሞት ያለው ውሳኔ እንደተጠበቀ ሆኖ ይኸውልህ እጁ አልታሰረም። ከታች የገፋው ወንበር መግፋት ምናምን አይደለም ብለሃል። እዚህ ከዚህ አጠገቡ ነው ያለው ያነቀው ገመድ። ይሄ መንፈራገጥ የሚለው ይሄ መጨረሻው በጣም በቃ ከባድ ስለሆነ ያቋርጠዋል። እጁ ቅርብ ነው ያለው። ያቋርጠውም ይችላል ላይችልም ይችላል። ኦልሬዲ መቀመጫውን ስቶ ከሆነ ያ ነገር ወደ ውስጥ እየገባ ነው። ስቷላ ገብቷል። ያም ሰው እኮ ላይ እየተሰቀለውም እንትን ማውጣት የማይችለው ለምን ሊሞክር እኮ ይችላል፣ ግን ለማውጣት አይችልም። ለምን? የሰውነቱ ክብደት ገመዱ ላይ ስላረፈ አይደለ? ገመዱ ራሱ የገመዱ አይነት ዳኒ ሰምተሃል? ምንድን ነው የተባለው? አሳማኝ አይደለም። እሺ በጣም ተቸገርክ እኮ። አይ አንተን ለማለት ነው ፌር ለመሆን ነው። አይ ገመዱ ምንድን ነው የተባለው? ምንድን ነው የተባለው? የታነቀበት ገመድ የአንሶላ ቅጥንጣዩ ነው ምናምን ነው እና ምን ነበር የተባለው? እኔ ቻርጀር ሲባል ሰምቻለሁ። የቻርጀር ገመድ። አዎ የቻርጀር ገመድ ልክ ነህ። ቻርጀር ማለት በጣም እኮ የሚገርም እኮ። ምን አይነት ቻርጀር ገመድ ናት? በራስ ይፈርት በሌላ ሰው ከሆነ ሜይ ቢ ፖሲብል፣ ግን በራስ ይፈርት በቻርጀር ገመድ አሁን እስከምናውቀው እንደው በዲስታንስ እንኳን ከሜትር በላይ የሆነ ቻርጀር ገመድ እዚህ ጋር እኮ አለን እኮ። የተከበራችሁ ተመልካቾች ከ1 ሜትር በላይ ቻርጀር ገመድ ማግኘት ይከብዳል። ይሄ ማለት ነው አይደለ? ይሄ ማለት ነው። እስቲ ሞክር።
ለሱሳይድ እያበረታታኝ ስለሆነ ምርመራ በሱ ላይ እንዲጣራ የሚገርም ነው። ይህች ናት አይደለም? ይህች ናት። አሁን ይሄ ዳኒ ልክ ዳኒ ይሄ ከበሩ ላይ ታስሮ እንደገና ደግሞ ከሱም ማስሮ ሁለቱንም ይበቃል። ከባድ ነው፣ በጣም ከባድ ነው። አንዳንዴ በጣም እኮ ነው የሚገርም። የምርመራ ስራ ቀላል አይደለም። የምርመራ ስራ ቀላል አይደለም፣ ከባድ ነው። ብቻ መታየት ይፈልጋል እነዚህ ነገሮች በደንብ ከግምት ውስጥ። ስለዚህ ሌላኛው ክሪቲካል ፖይንት ያነሳ ነው ምንድን ነው እውነት ገነነ ሱሳይድ ሲያደርግ ቻርጀር ተጠቅሟል ከተባለ ይሄም አንድ ክሪቲካል ፖይንት እና መልስ የሚያስፈልገው ነው። እሺ እንደው ከዚህ ጋር ተያይዞ በዓለም ላይ ፌመስ ኬዞች አሉ እንደዚህ በጣም ጊዜ ከሄደ በኋላ ኦጄ ሲምፕሰንን ኬዝ የህግ ትምህርት ቤት መማሪያ ነው። ታስታውሰዋለህ? ኦጄ ሲምፕሰን ፌመስ ነው፣ አትሌት ነው እሱም እንደዚህ እና ሚስቱ ነው ገደለ ተብሎ በጣም ከረጅም ዘመን በኋላ ከሚስቱ ጋር ሞቶ ተገኘ። ጥርጣሬ ተፈጠረ ምናምን ብቻ የአሜሪካ ጀስቲስ ሲስተም ላይ በጣም እንደ ፕሬሲደንት ሚዲያ እንደተባለው በጣም በተጨማሪ ደግሞ የደቡብ አፍሪካውን አትሌት ታስታውሳለህ? ፓራሎምፒክ ፓራሎምፒክ እሱ ደግሞ ምንድነው ቤት ውስጥ ቁጭ ብሎ እንትን ሲል ሌባ የመጣ መሰለውና ሽጉጥ ሲተኩስ ሚስቱን መታት እና ያ ኢንቴንሽናል አይደለም ብሎ ረጅም ጊዜ የፈጀ ክርክር ወሰደና መጨረሻ ላይ ኢንቴንሽናል አይደለም በሚል በነፃ እንዲሰናበት ተደረገ። እና እንደዚህ አይነት ፌመስ ኬዞች አሉ ይቆዩና ግን ሚዲያ ነው የሚቀሰቅሳቸው እነዚህ ነገሮች ማለት ነው። እኛ ሀገር ብቻ ያለ ትሬንድ አይደለም ሚዲያው እንትን ማለቱ ማለት ነው። ከዚህ ጋር በተያያዘ what do you think የዲፋሜሽን ኬዙ ፌቱ ምን ሊሆን ይችላል? የስም ማጥፋት ክሱ ኖርማሊ እሱ ጋር እኮ ባንሄድ ነው የሚሻለው። ለምን መሰለህ ዳኒ? ፍርድ ቤቱ ይጨነቅበት አይደለም። ዲፋሜሽን አንድ ትልቅ ኢሹ ነው፣ ራሱን የቻለ ክስ ነው አይደለ? ሁለተኛ ደግሞ ይሄኛው ግን አንድ በጣም ትልቅ የሆነ ሴሌብሪቲ ይህን ቪዲዮ ለመስራት እኛን ያነሳሳን ሱሳይድ አደረገ ተብሎ ነገር ግን ከ2 ዓመት ገደማ በኋላ ደግሞ ሌላ አቅጣጫውን ፍጹም የሚቀይር የህዝቡን አቴንሽን ደግሞ በቃ ዳይቨርት ማድረግ የቻለ አሁንም ትኩረት ይስባል በጣም እንዲያውም የሚገባውን ያክል ትኩረት ደንብ ተሰጥቶታል ብዬ አላስብም። የፍትህ ጉዳይም ነው እኮ የገነነ ታዋቂ መሆን ምናምን ብቻ ሳይሆን የፍትህ ስርዓታችንም ያለበትን ደረጃ ሪፍሌክት የሚያደርግ ይመስለኛል። ብዙ ፋሚሊንም ይነካል። ብዙ ደግሞ ተመሳሳይ ኬዞች አሉ በሀገራችን፣ ብዙ ተመሳሳይ ኬዞች አሉ። ይሄ ነገር በተለይ አሁን እኔ ብዙ ጊዜ የሚያጋጥመኝ ከሕክምና ጋር በተያያዘ የሆነ ነገር እንደዚህ ሆኖ ቤተሰብ ጥርጣሬ ያለበት በቃ ይሁን እሺ ብሎ ሄዶ ይቀበራል። መመርመር ሲኖርበት ማለት ነው። የሕክምና ስህተት እንግዲህ ያው ኢሚዲየት ነው አይደለ ውጤቱ እዛው በቃ ሰውየው ሲሞት የምታየው ነገር ነው። እና ብዙ እኔ የምማቃቸው ኬሶች አሉ እና ቤተሰብ ጥርጣሬ ያለበት ግን ይሄ ነገሩ ስብስብነቱ ምናምን እና በዚህ ረገድ ሚዲያው የሰራው ነገር በአንድ መንገድ እንትንም ሊመሰገንም የሚገባ ነው ብዬ አስባለሁ። ሌላ ቢሆን ዝም ተብሎ ሊቀር ይችል ነበረ ነው። ሌላ ነገር እንዲሁ ከዚሁ ጋር ለማጠቃለል ማለት እዚሁ ኢሹ ላይ ባለቤቱና ሰይድ ሄዱ እና ሰበሩትና ገቡ እና ሚስቱ ገነነ ራሱን አጥፍቷል አለች ብላ በቶሎ ነው የተናገረችው። ፍጥነቱ እሱ የሆነ የሚያጨር ነገር ያለ አይመስልም? ዋዴት ካንተ እንዴት ታየዋለህ? ያ ነው እኮ በምልህ በቃ ኮንክሉድ ለማድረግ እዛ ጋር
ታይም መውሰድ ያስፈልግ ነበር። አይደለም እሱን አይደለም ከሱ አቅጣጫ ሳይሆን ጊዜ መስጠት ነበረ። ለፖሊስ እድል ሊሰጠው ይገባ ነበረ። ወደ ምርመራ ነገሮችን አቅጣጫዎች እንዲመሩ ማድረግ ይቻል ነበር። እሱን ሳይሆን የሞተበትን ምክንያት በፍጥነት ተረርታ መናገሯ እሱ ኮንክሉድ ማድረጓ አይ ዶንት ኖ እዛ ቦታ ላይ ሆነ ምን አይነት ውሳኔ እንደምትወስን በዚህ አስቸጋሪ ነው። ቦታው ላይ መሆንና ከቦታው ውጪ ማለት እሷ ስላለች ብቻ አይደለም እኮ እዛ ጋር የነበረ ሰው አምኗል ያንን ነገር። ለምሳሌ ሰይድ አምኗል። አይ ማን ነው ግን መጀመሪያ የተናገረው? መጀመሪያ እሷ ናት የተናገረችው እኮ እንደዛ ለምን የሰይድ እይታንም ካየኸው ኢንተርቪው ላይ ገብቶ በደንብ በስርዓት ቼክ አላደረገም። እሷ ናት የገባችው ገብታ ያየችው ማለት ነው። ሶ እነዚህ ነገሮች ጥርጣሬ ያጭራሉ። ሶ በአግባቡ መታየት ነበረባቸው፣ በአግባቡ መመርመር ነበረባቸው። የእሷ ቃል የፖሊስ ቃል ወይ እግዚአብሔር ቃል አይደለም፣ ኮንክሉድ መደረግ አልነበረበትም በዛ መንገድ ማለት ነው። ሶ በተቃራኒው ከጠየቀኝ እሷ ሊያስጠረጥራት ይችላል ነው አይደለ? ያንተ ጥያቄ እያልከኛለ መፍጠኗ የሆነ ትኩረት ይስባል ሜቢ። ሌላ ነገር ግን ከቀድሞ እየተመለስን አይደለም። ይሄ የቻርጀር ገመድ አንድ ሰው ከበሩ ጠልፎ ራሱን ለማነቅ እንደው ዲስታንሱ ራሱ በቂ አይደለም ብለናል። በአቬሬጅ እኮ 1 ሜትር ቢሆን ነው አብዛኛው ቻርጀር ኬብል። ሌላ ሰው ግን በዚህ ተጠቅሞ ግን አንተን ሊያንቅህ ግን ይችላል። ኦፍ ኮርስ ፖሲብል ከዚህም ማነሰ ግማሽ ያክል ይቻላል ብዬ አስባለሁ። ሌላ እኔ በጣም የገረመኝ ነገር አንድ ሌላ ክሪቲካል ፖይንት ከውስጥ ተቆልፏል፣ ቁልፉ ግን ከውስጥ የለም። ቁልፉ አልተገኘም ማለት ነው። መጨረሻ ድረስ ከውስጥ ነው የተቆለፈው። መጨረሻ ላይ ተሰብሮ ሲገባ ግን ከውስጥ የለም። ያ ማለት ሳምባዲ ሃዝ ወይ ቁልፉን ነበረው ወይ ገብቶ የሆነ ነገር ካረገ በኋላ ይዞት ነው። ምንም እኮ ትንታኔው ኋላ ቀጥሎ ይመጣል። ትንታኔው ቀጥሎ ይመጣል። ግን አንዳንድ ጊዜ እኮ ሳትፈልግ እኮ ትኩረት በጣም ይሳባል። ከውስጥ ተቆልፎ ይሄ በር ከውስጥ ግን ቁልፉ የለም። ምን ማለት ነው? በቃ በጣም ከባድ ነው። ፕሮቫይድድ እውነት ከሆነ ማለት ነው። ማለት ቁልፉ ከውስጥ የለም የተባለው ነገር እውነት ከሆነ ማለት ነው። እስካሁን እንግዲህ ያለው ፋክት እሱ ነው አይደለ? ይሄ በጣም አይገርምም? ያለው ፋክት እሱ ነው እስካሁን። እንደገና ሌላ እዚሁ አካባቢ ወደዚህ ወደ ዋስትና መብት መጨረሻ እሷ ላይ የምንነካት ነገር አለ። ወደዛ ከመሄዳችን በፊት እንትኑ የሆቴሉ ባለቤት ልክ እንትና ሰይድ ኪያር እንትናን ይዟት ሲመጣ ባለቤቱን ወይዘሮ አስቴርን ይዟት ሲመጣ ወይዘሮ አስቴር ነው ስሟ። እሷን ይዟት ልክ እንደመጣ የሆቴሉ ባለቤት አገኛቸውና ቆይ መጀመሪያ እንነጋገር አለ። ኋላ ለፖሊስ ግን ቃሉን ሲሰጥ ግን እኔ አልነበርኩም አለ። ሰምታል? እሱን አልሰማሁም። አልነበርኩም አለ። እኔ አልነበርኩም አለ። ያው ፍጹም የሚጋጭ ነው። አክቹአሊ እኔ ይሄንን የሆነ እንደዚህ ብርግግ ብዬ የሆነ መደምደሚያ ላይ ለመድረስ አያስችለኝም። ለምሳሌ አንድ ሰው ፖሊስ ሲባል ገና ብርግግ የሚል ሰው አለ አይደል? የሚደነግጥ ሰው አለ። ከዛ አንጻር ሊሆን ይችላል ያለው። ከዛ አንጻር ካልሆነ ግን የሚጋጭ ነገር አለው ማለት ነው። እርስ በርሱ የሚጋጭ ቃል ነው የተሰጠው። እርስ በርሱ የሚጋጭ ቃል ደግሞ በራሱ አጠራጣሪ ይሆናል። አጠራጣሪ ከመሆንም በላይ ወደ ወንጀልም ይጠጋል። ወንጀል ነው። ስለዚህ በደንብ በአግባቡ ሊታይ ይገባል ማለት ነው የሱም ቃል። በሌላ በኩል ገነነ ሊብሮ የሚባል አንድ ታላቅ በሀገር አቀፍ ደረጃ በጣም ታላቅ ሰው አንዲት የሆነች እሱን አይመጥንም የተባለች ክፍል ውስጥ ሙቶ ሬሳ ነው ያለው። ሰው ሲሞት ባይዘወይ መቼስ በቃ በጣም ትረብሻለህ። እና እንነጋገር መጀመሪያ ሲል ይሄ ሰውዬ ትልቅ መረጋጋት ነበረው ማለት ነው። የተጨነቀውም ለሌላ ነገር ነው። የኔ ሆቴል አንድ ታላቅ ሰው ሙቶ እስኪ መጀመሪያ ቀድመን እንነጋገር ካልኩኝ መረጋጋት ነበረኝ ማለት ነው። እንዲህ አይነት መረጋጋት ያለው ሰው
ቆይ እንነጋገር ካለ በኋላ ፖሊስ ቃልህን ስጥ ሲባል ማውቀው ነገር የለም አልነበርኩም እንዴት ሊል ይችላል ማለት ትንሽ አውራይደም ልክ ነው። ይሄም ሌላ ትኩረት የሚስብ እና የሆነ መልስ የሚያስፈልገው ነገር ነው ማለት ነው። ኤኒዌይስ እኔ ዳኒ ምናምን አለው መሰለህ አንዳንድ የሰማኋቸው ነገሮች ስላሉ የፌዴራል ፖሊስ እንዲህ አይነት ነገሮችን ለመመርመር ያለው ብቃት ኤፊሺየንሲ በጣም ከፍተኛ እንደሆነ አውቃለሁ። ምንም በሚዲያ ፊት ኢቭን እኔ እስከ ቅርብ ጊዜ ድረስ አላውቅም ነበር። ጠበቃ ሙኜ እየሰራሁ እንደዚህ አይነት አቅም እንዳለው ምናምን ነገር አላውቅም ነበር። ግን የሆነ ነገር አወቅኩኝ በጣም ሌቱኜ ማለት ነው። እና ይሄ በዚህ በሳይበር ፎሬንሲክ ይሄ አሁን የምንላቸው ይሄ ከፓቶሎጂ ጋር ተያይዞ ያሉ ስራዎች ምናምን የፖሊስ አቅም በጣም ከፍተኛ ነው። ሶ ፍላጎቱ ካለው ደግሞ የለውም ልንል አንችልም። ይህንን አቅሙን ተጠቅሞ የተሻለውን የምርመራ ውጤት እንጠብቃለን። ምናልባት ወደ መጨረሻ አካባቢ ብንወያይ ደስ የሚለኝ ከነዚህ ፖይንቶች ላይ አንተ ሌላ የምትጨምረው ነገር ከሌለህ እነዚህ 3 ሰዎች ከተጠረጠሩበት የወንጀል ድርጊት አንጻር የዋስትና መብታቸው እንዴት ነው የሚታየው የሚለውን የሆነ ነገር ብለን ማጠናቀቅ እንችላለን። ኖርማሊ የወንጀል ስነ ስርዓት ህጋችን የሚያስቀምጣቸው ነገሮች አሉ። ግለሰቡ የተጠረጠረበት ጉዳይ ሞት ኢንቮልቭ ያደረገ ከሆነ ዋስትና መብት አያሰጥም። ዲቴይሉን አንተ በለው። ኦራይት ምናልባት ለአድማጮቻችን ይሄን ኢሹ መንካታችን ከነዚህ ከገነነ ኬዝ ጋር ተያይዞ ብቻ ሳይሆን ለሌሎችም ጉዳዮች ስለሚያገለግል አንድ ሰው የወንጀል ድርጊት ተፈጽሟል ተብሎ ሲጠረጠር ፖሊስ የምርመራ ስራውን ይጀምራል። ፖሊስ የምርመራ ስራውን ሰርቶ አጠናቆ ለአቃቤ ህግ እስኪያቀርብ ድረስ ኢን ፕሪንሲፕል በመርህ ደረጃ ጉዳዩን በውጭ ነው የሚከታተለው። የዋስትና መብቱ ተከብሮለት በውጭ ነው የሚከራከረው። ነገር ግን በተለያዩ ውስን ምክንያቶች የዋስትና መብቱ ለጊዜው የሚነፈግባቸው ሁኔታዎች አሉ። ከነሱ ውስጥ አንዱ የተፈጸመው የወንጀል ድርጊት ግድያ ከሆነ እና በግድያ አንድ ሰው ከተጠረጠረ ስለ ዋስትና መብት ውይይት ነገር የለም። ስለዚህ ሊደረግ የሚችለው ነገር ምንድነው? ፖሊስ የምርመራ ስራውን ሰርቶ እስኪያጠናቅቅ ድረስ የዋስትና መብቱ ለጊዜው ፔንድ ተደርጎ አክቹአሊ ያው የቃላት ስንጠቃለ ባለፈው ከንተና ከእንዳልክ ጋር አሪፍ እየታረጋችሁ ነበር። ተመልካቾቻችን ቢያዩት እኔ ሰጀስት አደርጋለሁ። ምርጥ ከእንዳልክ ጋር ስንወያይ የዋስትና መብቱ ምንድነው የዋስትና መብቱ ተከልክሎ አይባልም ብሎ ያስባል። እንደዛ አይ ለጊዜውም ቢሆን ተነፍጎ ማለት አንችልም ወይ ያልን ያደረግነው ክርክር አለ። ስለዚህ እንዲህ አይነት የግድያ ወንጀልን አንተ እንዳልከው ኢንቮልቭ ያደረገ ከሆነ የምርመራ ስራውን ሰርቶ እስኪያጠናቅቅ ድረስ ፖሊስ የክስ ሂደቱ በፍርድ ቤት ደግሞ አሰምቶ እስኪጨርስ አቃቤ ህግ ዋስትና የሚባል ነገር ለጊዜው አይኖርም ማለት ነው። ስለዚህ በተጠርጣሪና በተከሳሽ በኩል ያለው ጠበቃ ያለው ድርሻ ምንድነው የሚለው መሰለህ? ሲከሰስ ኖርማሊ በዋናው ጉዳይ ላይ ይከራከራል። እንዴት ነፃ ልትሆን እንደሚገባው አንድ ሰው ወይም ደግሞ የቅጣት መጠኑ በህጉ መሰረት ፕሮፖርሽናል መሆን እንዳለበት የቅጣት ማቅለያ እስከሱን ትልል ይችላል። ከዋስትና መብት ጋር በተያያዘ ግን የጠበቃው ሚና ምንድነው የሚሆነው መሰለህ? ፖሊስ የምርመራ ስራውን በአፋጣኝ እንዲያደርግ እርጄ ማድረግ ፍርድ ቤቱ ላይ ቀርቦ የማሳሰብ እሱ ነው የሚሆነው። ስለዚህ አድማጮች ምናልባት በሌሎች ሚዲያዎች ከተላለፉት በተለየ መልኩ ከኛ እንዳገኙት የሚሰማኝ አንዱ ምንድነው እንደዚህ በግድያ ተጠርጥረው አሁን በቁጥጥር ስር የዋሉ ሰዎች የምርመራ ስራው ተጠናቆ እስኪያልቅ ድረስ የዋስትና መብት መከበር የሚባለው ነገር የሚኖር አይደለም። ኤንድ እንደዚህ ስለሆነ እኛ በተከታታይ አንዳንድ አፕዴቶችን በሚዲያ እናስተላልፋለን። አሁን 14 ቀን ጊዜ ቀጠሮ ተፈቅዷል አሁን ባለው ሁኔታ ማለት ነው። ስለዚህ በ14 ቀን ውስጥ ፖሊስ የሚያገኘውን ነገር ለፍርድ ቤት ቀርቦ ኤክስፕሌን ያደርጋል ማለት ነው። አሁን ፍርድ ቤቶች ምን ደረስክ ብለው ተጨማሪ ጊዜ ቀጠሮ ዝም ብለው አይሰጡም እንደድሮ።
አሁን ተሻሽሏል። ስለዚህ ፖሊስ ያንን ነገር አሁን ቅድም ያልናቸው ምርመራዎች ይደረጋሉ ማለት ነው። ፎረንሲክ ምርመራ ሊሆን ይችላል፣ ሰርከምስታንሻል ምርመራ ሊሆን ይችላል። ሰርከምስታንሻል ምርመራ ቅድም በደንብ ማንሳት ያለብን፣ ሌላው ደግሞ እዛው አካባቢ ላይ የነበሩ ነገሮች በደንብ ይጠናሉ። የሞተበት ኤሪያ ላይ የነበሩ የሰው ምስክሮች ሊሆኑ ይችላሉ፣ የዓይን እማኞች ሊሆኑ ይችላሉ። እነሱም በአግባቡ ይታያሉ ከፎረንሲክ ምርመራው በተጨማሪ ማለት ነው። ከዛ በተጨማሪ ደግሞ እነዚህ አሁን በሚዲያ በምናምን ሲያወሩ የነበሩ በቅርብ ቦታው ላይ የነበሩ ሰዎች ከወንጀሉ ጋር ዝምድና አለው ብሎ ካሰበ ፖሊስ የእነሱንም ቃል የመቀበል ስራ ይሰራል። ስለዚህ ይሄ 14 ቀን ጊዜ ቀጠሮ የተሰጠው ለዛ ነው። ረጅም ነው አይደል? 14 ቀን ማክሲመሙ ነው አይደል? እስካሁን ባለው የወንጀል ስነስርዓት ሂደት። ስለዚህ እነዚህ ስራዎች በአግባቡ ይሰሩና በቂ ካልሆነ እንዳልከው የዋስትና በዛኛው ተቃራኒ ደግሞ ዋስትና ጥያቄ ይቀርባል። 14 ቀን አልበቃኝም ተጨማሪ ጊዜ ይሰጠኝ ሲል እንዳልከው ዋስትና ኢን ፕሪንሲፕል ህገ መንግስታዊና ዓለም አቀፍ ህጋዊም ነው። ወይም ዓለም አቀፍ ህግ ላይ መብት ነው። አይሲፒአርን ካየኸው ዋስትና መብት ነው፣ ህገ መንግስቱም ይፈቅዳል። ስለዚህ ያን የተፈቀደልህን ነገር ለመከልከል በጠባቡ ነው ልትከለክለው የምትችለው። እዛ ጋ ያለው ነገር ወሳኝነት አለው። ስለዚህ ኬርፉሊ የሁለቱም የግራም የቀኙም ነገሮች ታይቶ ያኛው ዋስትና ይጠይቃል፣ ይሄኛው ደግሞ ተጨማሪ ጊዜ የሚጠይቅ ከሆነ ምርመራው ጋር ካላለቀለት ብቻ መሆን አለበት። ምርመራ ካለቀ ክስ ለመመስረት ነው ተጨማሪ ጊዜ ሊጠይቅ የሚችለው ማለት ነው። ምናልባት አሁን የተያዘው ጉዳይ ምንድነው ለወደፊት ሊሆኑ የሚችሉ ነገሮች ምንድናቸው ከተባለ እንዲሁ ዝም ብሎ ፍንጭ ለመስጠት ያክል ፖሊስ 14 ቀን እየጠየቀ የምርመራ ስራውን ሰርቶ እንዳጠናቀቀ የምርመራ መዝገቡን አንድ ላይ ለሚመለከተው አቃቤ ሕግ ያስተላልፋል። አቃቤ ሕጉ ያየውና አንድ ውሳኔ ይወስናል። የሚወስነው ምንድነው? ፖሊስ ሰርቶ ያቀረበለት የምርመራ መዝገብ ያይና እነዚህ ተጠርጣሪዎች ሊከሰሱ ይገባል ብሎ የሚያስብ ከሆነ ፕሮፌሽናሊ እዛ መደምደሚያ ላይ የሚደርስ ከሆነ በቀጥታ ክሱን ለፍርድ ቤት አቅርቦ ቀጣይ የክስ ቻርጅ ነው የሚደርሳቸው። ስለዚህ ከፖሊስ ጋር የሚያደርጉት ችሎት ይቀየርና ኖርማሊ ጉዳዩ ይህንን ጉዳይ በዋናነት ለሚያዩ ችሎት ይተላለፋል፣ ዋናውን ጉዳይ ለማየት። እንደዛ ከሆነ የተወሰኑ ሰዎች በዋና ወንጀል አድራጊነት፣ የተወሰኑ ሰዎች ደግሞ በተባባሪ አባሪ፣ ሌሎች አሉ አይደል? ከዚህ ከወንጀል ጋር ተያይዞ ዋና ወንጀል አድራጊውን የሚደግፉ የተለያዩ ሮል ያላቸው ሰዎች አሉ። ድንጋጌውን ለወደፊት እናብራራዋለን፣ ምናልባት እዛ ደረጃ ላይ የሚደርስ ከሆነ በዛ መሰረት ክሱ ይቀጥላል። ሁለተኛው አማራጭ ደግሞ ምንድነው? ፖሊስ የምርመራ ስራውን አጠናቆ ለአቃቤ ሕግ ልክ ሲያስተላልፍ ፖሊስ መዝገቡን በደንብ አጥንቶ እነዚህን ሰዎች በወንጀል ችሎት ብከሳቸው እነሱን በግድያ ወንጀል ላስቀጣ የሚችልበት በቂ ማስረጃ የለም ብሎ ሲያስብ ሊዘጋው ይችላል ማለት ነው። ያኔ እንደዛ ሊፈቱ ይችላሉ ማለት ነው። ሁለቱም አማራጮች ክፍት ናቸው። እሱ አለ። ስለዚህ እየተከታተልን አፕዴት እንዘግባለን ማለት ነው። አፕዴቱን እናወራለን። አንድ ነገር እናወራለን መጨረሻ የሆነ አጫጭቃጫቂም ነገር ስለሆነ ነው። ራስን ማጥፋት በኢትዮጵያ ሕግ ያስጠይቃል አያስጠይቅም? ያንተ አቋም ምንድን ነው? የወንጀል ሕግ ማንን ነው የሚያስጠይቀው? አይ ከእሱ አንጻር አይተኸው የሚጠየቅ የለም በቃ። ስለዚህ ሕጉ አለ አይደለ? ምናልባት የምርመራ መዝገቡ ይዘጋል ባለመኖሩ ምክንያት ተብሎ ነው ፈታ ስለሚያደርግ ነው ጁሪስፕሩደንሱም ማለት እሳቤውም። አንዳንድ ሀገራት ባይዞ አለ በደንብ የተጠና ነገር እንደ ዲቴል አንብቤ ነው አሁን አይደለም ስለረሳሁት። እኛ ሀገር አቴምቱ ነው የሚያስጠይቅ። አቴምት አድርገህ ራስን ማጥፋት መሞከር ያስጠይቃል። ከተረፍክ ትያዝና ተጠየቅበት ትችላለህ። ራስን ማጥፋት አቴምት ሙከራው ያስጠይቃል ማለት ነው። እና አወዛጋቢ ነው እንደ ጁሪስፕሩደንስ ራሱ አንዳንዴ በቃ ሞቷል እኮ ምንድነው የሚያስጠይቀው የሚባል ነገር አለ። ምናልባት እንደዚህ አይነት ሆቲሾች በማይኖሩበት ጊዜ እንዲህ አይነት የህግ ኢሹ በጣም ትኩረት የሚስቡ ሌሎች ሰዎች ቢያውቋቸው የሚፈልጓቸው ካሉ እንዘግባቸዋለን። የዛሬውን በዚህ እንደምድም። እሺ፣ በዚህ ዘጋን።